2019 ፓናጂ ጎዋ ውስጥ ከጎዋ ወደ ሲንጋፖር የሚሄድ መርከብ ይቅርታ ፓስፖርትሽን ማየት እችላለሁ? አመሰግናለሁ መቤቴ። መልካም ጉዞ ይሁንልሽ መቤቴ። ከ6 ወር በፊት ባንግሎር ህንድ ውስጥ። አቤት አለቃ። አዎ እዚህ ነው። አዎ አለቄ እልከዋለሁ። አቶ አጄ። አቤት አለቄ። መሄድ ትችላለህ ወደ ኢንተርቪው። አመሰግናለሁ። ይቅርታ መቤቴ። አቤት እባክህ እዚህ ጂም ቤት ውስጥ ከኢንስፔክተር ሌላ ስራ የለም እንዴ? ኢንስፔክተር አይደለም ኢንስትራክተር ነው። አተ እውነት ለኔ ስራ ምናምን ይገኛል እንዴ መቤቴ? ተናገር። ይገኛል አለቃ። ደሞዝ ስንት ይሆናል? 7000 በቀን 2 ነው ስራ የምሰራው። 2 ያው ችግር የለውም። ለስራው ዝግጁ ነኝ። ስራው ምንድነው? ጧት 11 ሰዓትና ማታ 12 ሰዓት ጠርገህ ሽንት ቤትንም ታጸዳለህ። इसको मैं साफ सफाई करने वाला አንቺ ቆሻሻ ጽዳት ሰራተኛ መስላታለሁ እንዴ? እቺ भाई ወንድሜ እንሂድ። ምን ሆንክ ጓዴ? ग्राउंड में उतरने के बाद कब अपना हो ከተማ ላይ ከወረን በኋላ የኛ ይሆናል ከተማው። 30,000 ደሞዝና እሁድም እረፍት ነው። አሪፍ ነው ማለት እኔ ዝም ብዬ እቀመጣለሁ። ለምን እናል ትጨናነቃለህ? አንድ ስራ ለስራ የአሲስታንት ስራ ላሰጥክ በወር 5000 ነው ደሞዙ። ያስኬዳል? ያንተ 30,000 እኮ የኔ ነው። ምን የኔ ጋር ብቻ ነው እንዴ? አንተ በዚህ ጊዜ እንሂድ እንዴ? ስለየትኛው? ምንም አይደለም። ተራሱ ቄደን 2-4 ፓኬት ቺፕስ። እሺ እንሂድ። ጭፈራ ቤት ውስጥ መቀመጥ የኔ ድል ላይ አልተጻፈም። አሁን እንሂድ። ደህና አደራችሁ ጓደኞቼ። ደህና አደራችሁ። ጄኔራል ስብሰባ ላይ እንኳን በሰላም መጣችሁ ወደ ሽሪካንት ግሩፕ ኦፍ ካምፓኒ። ዛሬ በጣም አስፈላጊ ቀን ነው ለኔ በምክንያት አንድ በባለፈው አመት ስለዞርን በዚህ አመት ካምፓኒያችን እጥፍ አግኝተዋል። በጣም ደስ ይላል። ቁጥር 2 ከሲንጋፖር ካምፓኒ ጋር ተስማምተን 2500 ሚሊዮን አግኝተናል። ግን በዚህ ስምምነት ላይ አስፈላጊ ነገር አለ። ይሄን ፕሮጀክት በ3 ወር ውስጥ መጨረስ አለብን። አለበለዚያ 20% ፔናልቲ እንቀጣለን። ጓደኞቼ ዝግጁ ናችሁ ለዚህ? አዎ አለቄ እኮ ይሄ ነው። ይሄን ደስታ እናከብረዋለን። እሺ አለቃ። እሺ እንገናኛለን ፋርም ሃውስ ውስጥ ዛሬ ማታ። እሺ ሄሎ። ሃይ ፍቅሬ፣ ምን እያረግሽ ነው? ምንድነው ጉዳዩ? አለቃ በጣም ተደስቷል መሰለኝ። ጥሩ ዜና አለ ለሁለታችን። ዋው! ውጭ ሀገር እየሄድን ነው እንዴ ለጉዞ? አው ሁሌም ካንቺ ጋር ያሳለፍኩት እያንዳንዱ ሰዓት ቆንጆ ይሆናል። ከኔ ጋር መኖር ይናል ይመቻል ማለት ነው። አንተ ድምጽሽንም እሰማለሁ። ስሰማ ምላሴ ላይ ደግሞ ግጥም ነው የሚመጣው። በቃ አሁን ብዙ ፍቅር እየሆንክ ነው። እንደዚሁም ጥሩ ዜናው ምን እንደሆነ ንገረኛ። በትክክል 2 ጥሩ ዜና አለ። አንደኛው 400 ሚሊዮን ካምፓኒያችን አግኝቷል። ዋው በጣም ጥሩ ዜና እኮ ነው እሱ። ሁለተኛ ጥሩ ዜና አለ። ከሲንጋፖር ምርጥ ካምፓኒ ትልቅ ትዕዛዝ አግኝተናል። ስንት እንደሆነ ታውቂያለሽ? 2500 ሚሊዮን። ዋው ምን ልክ ነው የምትለው? አዎ ፍቅሬ። እና ዛሬ ለሁላችንም ፓርቲ ተዘጋጃለ? አዎ ይቻላል። ዛሬ ማታ ግን እኔ ወደ እኔ እንግዳ ማረፊያ እየሄድኩ ነው። ነገ እናከብራለን ፓርቲን። እሺ ችግር የለውም ግን መጠጥ ቀንስ። እሺ ብዙ አጠጣ። እሺ እንገናኛለን። እሺ ቻው። माजी स्वीट लीजिए। እመቤ እናቴ ጣፋጭ አንቺም ስሚታ ዛሬ በጣም ተደስተሻል መሰለኝ። ጣፋጭም እያበላሽኝ ነው። ጥሩ ዜና አለ እንዴ? አዎ እናቴ ጥሩ ዜና አለ። ገምቺ እስቲ ምንድነው?
ሌላ አንድ ስጭኝና ነግርሻለሁ የኛ ቤት ውስጥ ለክሽሚ ልትመጣ ነው ማለት ነው እናቴ ለዛ ሰዓት አለ አሁን ጥሩ ዜናው ይሄ ነው ያንቺ ልጅ የ400 ሚሊዮን ፕሮጀክት ላይ ፈርመዋል ዋው ዋው የሚገርም ነው እሺ እናቴ በዚህ ደስታ ደግሞ ብዙ ጣፋጭ አትቢ እንደዚህም ጸሎት ምናምን አስደርጌ ልምጣ እሺ እሺ ስዊታ እማዬ በቶሎ ነው እሺ ሁላችንም አንድ ላይ ምግብ እንብላ እሺ እማዬ सच में बहुत अच्छा የምር በጣም አሪፍ ምራት ነው ያገኘሁት እኔ እሺ እሺ ሁላችንን ጠብቀናለች ምን ያህል እድለኛ ነኝ እኔ ተመልከቺ እስቲ 400 ሚሊዮን ብር ደግሞ ቤት ውስጥ ሁለት እግር ካስቀመጠ 400 ሚሊዮን አራት እግር ከተቀመጠ ደግሞ ሌላ 100 ሚሊዮን አራምላኬ उनके 4 पैर होते तो वो አራት እግር ቢኖሩ ህይወት ነበር የሚሰጠው ምራት አይደለም बेचारी ምስኪን वो तो तुझे ना አንቺ बेटी की तरह समझती እንደ ልጅ አርጋ ነው የምታስበው አንቺ ደግሞ ልዕልት ልትሆኚ ትመጫለሽ मां मानना ही नहीं እናትሽ አርገሽ አታስቢያትም ያ ሰዓትን በርግጥ ይመጣል ግን ትንሽ ሰዓት ይፈጃል እሷን እናቴ አርጌ ለመቀበል አያጄ አያለቂ आपने አንተ አንድ አሲስተንት አምጣ ብለኝ ነበር ላምጣ እንዴ አው ጥራው ስማኝ ሱንዱ यार बहुत ጓዴ በጣም ደስ ይላሉ እነዚህ ሰዎች አታፍጥጥ ወደዚህ ተመልከት አለቄ ይሄ ነው ሰላም አለቄ ያጂ አሲስተንት ሆነ ስራ ጀምር እሺ አለቄ መጀመሪያ 5000 ነው ደሞዝ የምንሰጥክ እሺ አለቄ ወደፊት አሪፍ ከሰራክ ደሞዝ ይጨመራል እሺ አለቄ ያስኬዳል እናመሰግናለን አለቄ አጄ ላውኑ ጂም ቤታችን ውስጥ 40 ደንበኞች አሉ አንቺ ለምን ትቸገሪያለሽ አምጪ ልርዳሽ ሆላር ከትላልቅ ቤተሰቦች ነው የሚመጡት በጣም ትላልቅ ሰዎች ናቸው እሺ አለቄ ምርጥ ትሬኒንግ ስጣቸው እሺ ቁጥር አይደለም መታመንያችን ኳሊቲ ነው እሺ እወጣለሁ አለቄ መልካም እድል ቻው ሰውዮ ሰላም አለቄ ለመጀመሪያ ጊዜ በህይወቴ ከአፍሰሮች ጋር ለመኖር እድል አገኘው ያጄ አቤት आखिर यार तुझे अच्छी በመጨረሻ ጥሩ ስራ አገኘካ अब धूमधाम से አሁን በደመቀ ሁኔታ አግባ अरे लाइव सेटअप አረ ህይወትን አስተካክለው ቱ አንተ 30,000 की सैलरी में በ30,000 ደሞዝ ሰው ከተማ ላይ ይኖራል እንዴ እንደዚህ ዘና ብሎ አንተ ሀያ ተሸክሞ እየሰራ እዚህ ዘና ብሎ እየኖረ ነው አንተ ምን ችግር አለበት እኔ እንደዛ አይነት ህይወት አልፈልግማ मैं जी जान से मेहनत करूं ከልቤ ለፋለሁ लेवल पे आने के ትልቅ ቦታ ከደረስኩ በኋላ ነው ማገበው ይሄ ነው የኔ እቅድ जो भी करना है ምታደርገውን አድርግ ባክ मैं तो እኔ አሁን उंगली जल गई यार रोशनी 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 እርዱን रोशनी እርዱን रोशनी አይንሽን ክፈቺ ምን ሆና ነው እሷ አለቄ እርዳታ እባክህን ወይኔ ባጃጅ रोशनी ተመልከቺ አንቺ አትጨነቂ ጓደኛሽ ምንም አትሆንም አመሰግናለሁ በጣም አለቄ አንተ ባትረዳኝማ रोशनी ምንም አይደለም ብዙ ነገር አልሆነችም ሰላም ትሆናለች ግን አንቺ የኛ ጂም ቤት ትመጫለሽ አዎ እዛ እንሄዳለን በእውነታው ትላንት ነው የገባሁት እዛ ለዛ ነው የጠየኩሽ ከሮሽኒ ጋር አንቺ ነሻ አዎ አንቺ ሲስተር አሁን እንዴት ናት ጭንቅላቷ ስለተጎዳ ብዙ ደም ፈሷታል በቶሎ ኦ ኔጌቲቭ ደም አዘጋጂ ኦ ደም ሲስተር በእውነታው የኔ ኦ ኔጌቲቭ ነው እኔ መስጠት እችላለሁ ትሰጣለህ እንዴ እሺ ከኔ ጋር ና ኦ እሺ ሞኒ आपकी फ्रेंड बिल्कुल ጓደኛሽ ሰላም ናት አትጨናነቂ እሺ እሺ እና በቶሎ ትወጣለች ከሆስፒታሉ ወደ ቤት ይዘሻት ትሄጃለሽ እሺ እሺ रोशनी እንዴት ነሽ አሁን
ሰላም ነኝ። በእውነታው እድልሽ በጣም ጥሩ ነበር። አጄ በሰዓቱ ባይመጣም አላውቅም ምን እንደሚሆን ሳስበው ራሱ እየፈራሁት ነው። አጄ ማን ነው? वो कल ही एज इंस्ट्रक्टर ትላንት ኢንስትራክተር ሆኖ ነው የኛ ጂም ቤት ውስጥ የገባው። በጣም አሪፍ ነው ታውቂያለሽ። በእውነታው እድለኛ ነሽ። በሰዓቱ ደረሰ እና ሆስፒታል አመጣሽ እና በዛ ላይ ደግሞ ደምም ሰጠሽ ታውቂያለሽ። ደም ሰጠኝ። ዶክተሩ በአስቸኳይ ደም ያስፈልጋታል ተብሎ ነበር። በቶሎ ደም ሊሰጥሽ ተዘጋጀ ታውቂያለሽ። አንድ ነገር ያንቺና የሱ የደም ግሩፕም አንድ አይነት ነው። እሺ እሺ ንገሪኝ። ይሄን ሁሉ ቤተሰቦች ያውቃሉ እንዴ? አክስቴ ደውላልኝ ነበር ግን እኔ አላነሳውም። አንድ ጊዜ ደውለሽ ተናገሪ። አይ አሁን ወደ ቤት እየሄድን ነው አይደል? ሄደን እንናገራለን። ምንድነው ለአሁኑ መሄድ አልችልም። ዶክተሩ እስከ ማታ ነው አስወጣት ያለኝ። አረ እስከ ማታ ሲስተር፣ አባቴ ካወቀ እኮ ይጨናነቃል። ሰላም ነኝ። እባክሽን በቶሎ አስወጪኛ ከዚህ። አንቺ የናል እየለመንሽኝ ስለሆነ ዶክተሩን አናግሬ ያስወጣሽ እና ለማስወጣት እሞክራለሁ አንቺን። አመሰግናለሁ ሲስተር። ምስጋና ለኔ ሳይሆን ለሱ በይ። ላንቺ ደም ለሰጠው ለምስጋና የሚገባው ለሱ ነውና። እሺ ቆይ ምንሽ ነው እሱ? ጓደኛችን ነው። ኦ रोशनी क्या हुआ? ምን ሆነሻል? ये बैंडेज ባንዴጅ አትጨናነቂ። መንገድ ላይ እግሬ አማልጮኝ ትንሽ ተጎዶ ይናል ማኔ ባንዴጅ አድርገሽ ትንሽ ጉዳት ያለሽ አባትሽ ካወቀ ምን አልጨናነቃል? አያይ ለአባቴ ምንም እንዳትናገሪ። እሱ ካወቀ ሁሉንም ስራ ጥሎ ወደዚህ ይመጣል። ይጨርስ ስራውን። ቤት ሲመጣ እኔ ራሴ እነግረዋለሁ። እሺ እሺ ነይ ምግብ ብይ። እሺ አይ አልፈለኩም፣ አራበኝም። በቃ እረፍት ልውሰድ። እሺ ሮሽኒ እኔ ልሂድ። በቃ እረፍት ሰጂ። አመሰግናለሁ። እሺ አክስቴ እኔም ልሂድ። በቃ ቻው። हाय स्मिता खाना हो गया? ምግብ በላሽ? አዎ रोशनी ने खाया? ሮሽኒ በላች እንዴ? አዎ እረፍት እየወሰደች ነው። मीटिंग अगर जल्दी खत्म ስብሰባ በቶሎ ቢጨርስ हम साथ में አንድ ላይ ነበረ ምን በለው። ስማኝ रोशनी के सिर पर ሮሽኒ ጭንቅላቷ ትንሽ ተጎድቷል። ምን አንተ አትጨነቅ። ለዚህ እኮ ነው ያልኩ አንተ ስለዚህ ጉዳይ እንዳልነግር ለዚህ ነው ያለችው። አሁኑ ሰላም ናት። ሮሽ ስማኛ She's fine. मत उठाइए। ሰላም ናት። አትቀስቅሳት እባክህን። Nothing to worry. መጨነቅ አያስፈልግም። बस छोटी सी በቃ चोट है। ትንሽ ቁስል ነው። उसे थोड़ी सी चोट लगती እሷ है तो ትንሽ मुझे ስቆስል እኔ መታገስ አልችልም። बर्दाश्त- और ऐसे में እንደዚሁም ደግሞ I'm sorry. በጣም አዝናለሁ። I know how much you ምን love ያህል her. እንደምትወዳት አውቃለሁ እሷን። तुम्हें पता है स्मिता, ታውቂያለሽ አስሚታ रोशनी छोटी थी तब ሮሽኒ से ሕፃን በነበረችበት ጊዜ ከዛ ጊዜ ጀምሮ የእናት ፍቅር አግኝታ አታውቅም። उसे माँ की कमी महसूस ना हो इसलिए እናት እንዳነሳት मैंने उसे बड़े እንዳይታወቅ लाड प्यार से पाला। እንዳይታወቃት በፍቅር ነው वो ያሳደግኳት። credit आपको ही እኮ जाता है। ለአንተ ነው ምስጋናው የሚገባው። एक समय मेरे साथ से በአንድ ጊዜ गरीबी አጠገቤ ላይ ድህነት እና ብቸኝነት ብቻ ነበረ። उसके पैदा होने के समय मैंने እሷ business start ስትወለድ ነበረ እኔ ስራ किया। የሰራሁት። और आज वो आसमान ዛሬ ደግሞ ያ ቢዝነስ የጀመርኩት ሰማይ ነካልኝ። गरीबी भी दूर करने के ድህነትን भगवान ने ለማራቅ दिया। अकेलापन ፈጣሪ ብር दूर ሰጠኝ። करने के लिए ብቸኝነትን ለማራቅ ደግሞ አንቺን ላከልኝ ፈጣሪ እና በጣም ደስተኛ ነኝ ዛሬ በጣም ደስተኛ ነኝ። आपकी खुशी में ही तो हम सबकी खुशी በአንተ है। ደስታ ላይ እኮ ነው የሁላችንም मेरी ደስታ ያለው። እኔ खुशनसीबी कि मैं इस घर की बहू बनी। እድለኝነቴ ነው እዚህ ቤት ምራት የሆንኩት።
तुमसे शादी करने के አንቺን बाद ካገባው በኋላ रोशनी मुझसे नाराज ना हो जाए ሮሽኒ सोचकर እንዳታኮርፈኝ थोड़ा सा አስቤ ትንሽ ፈርቼ ነበር लेकिन तुमने ऐसा नहीं ግን किया। አንቺ እንደዚህ እንዲሆን አልፈቀድሽላትም तुमने रोशनी में अपना पन አንቺ दिखाया। ሮሽኒ ላይ ये ብርሃን देखकर मुझे बहुत खुशी ቤተሰብነትሽን አሳየሽ ይሄን አይቼ ደግሞ በጣም እደሰታለሁ እኔ ሃሎ ሮሽኒ हाय वानी कल जिन्होंने हमारी ትላንተኛ ነው የረዳንን እሱም በትክክል አላመሰገንኩትም እኮ እና በጣም ራሴ ላይ የተናደድኩ ነው እና ባክሽን እሱን አግኝቼ ላመሰግነው ፈልጋለሁ እሺ ግን የት ነው የምናገኘው አንቺ ራስሽ ንገሪኛ ጂም ቤት ውስጥ መገናኘት ጥሩ አይሆንም እሺ በቃ ቁጥሩን እሰጥሻለሁ አንቺ አናግሪው እሺ በቃ አመሰግናለሁ እና ወድሻለሁ ቻው እንደዚህ ወለታች በጣም ጥሩ በጣም ጥሩ እማቤቴ እንደዛ አይሰራም እንደዚህ ቀጥታ እሺ በጥንቃቄ ቀስ በጣም ጥሩ አንድ ጊዜ እማቤቴ አጄ አቤት कल इवनिंग में फ्री हो ነገ ማታ ነፃ ነህ እንዴ ምንድነው ጉዳዩ ነገር ነገ ሳልማን ፊልም ሊለቀቅ አይደል እንዴ እንሂድ እንዴ በእውነቱ የሳልማን ፊልም አይመቸኝም እና የሱንደርን እህት ለማየት የወንዱ ቤተሰብም እየመጡ ነው እና ካንቺ ጋር መጣም አይመስለኝም ይቅርታ አሪፍ ቀን ይሁንልሽ አጄ አንድ ታለችኝ ኤለን አልነገርከኝም ጓደኛዬ ጭንቅላቴ ነው የምበለው ለዛ እኮ ነው እንደዚህ ያረኳት ልክ ነው ያረኳት አንተ እህት አረካት አለቄ እኛ ከበጎ አድራጎት ነው የመጣ ነው ከቤተሰብ አልባ ልጆች ማደጉ እርዳን ያ በጎ አድራጎት ብቻ አይደለም ትልቅ ትምህርት ቤት ነው እሱ ትምህርት ቤት ነው እሺ ትምህርት ቤት ውስጥ ምንድነው የምንማረው ፓርት አይደለ ልጄ እንደዚሁም በጎ አድራጎት ስለ ህይወት ነው የምንማረው እስቲ ኬቱን የመጣችሁ ተናገሩት ከትምህርት ቤት በትክክል ትምህርት ቤታችሁ ውስጥ ስንት ልጆች ይማራሉ አለቄ ትምህርት ቤታችን ውስጥ 50 ሰዎች ይሆናሉ ያሉት አንዳንዴ ብር ያንሰናል እና ውሃ ጠጥተን ነው የምንተኛው ምግብ ሳንበላ አመሰግናለሁ ወንድሜ ያጄ अगर तू पगार के सारे पैसे የደሞዙን ሁሉንም ብር እንደዚህ የምታወጣ ከሆነ ራስ እንዴት ትኖራለህ በጣም አስቸጋሪ ይሆናል ደሞዝ ገና እኮ 15 ቀን ይቀረዋል ታውቃለህ አዎ उनकी परेशानी के आगे हमारी በእነሱ ችግር ፊት ለፊት የኛ ችግር ምንም አይደለም እሺ वो है ना ያ አላህ አዎ ባይ भगवान ऊपर से बरसाता ፈጣሪ ከላይ ያዘንብላል አንተ ደግሞ ስጣቸው እሺ ለሁሉም ሃሎ እንዴ እስካሁን ተኝተሻል राजकुमारी जी की አረ የልዕልቷ እንቅልፍ ተነሳ እንዴ የትኛው ልዑል ነው የሚያሰቃይሽ तो सही कह रही है ልክ ነው የምትይው አንቺ वैसे तुझे मेरी እንደዚሁም አንቺ የኔ ችግር ሁሌ ታውቂያለሽ ዋው ማለት रोशनी को प्यार ሮሽኒ ያፈቀረች ማን ነው እሱ እና አጄ ነው ኦ नहीं कहूंगी तो मानोगी क्या አይደለም ልሽ ከሆነ ታምኛለሽ እንዴ ገባኝ የዛን ቀን ደም ሰጠሽ አንቺ እጅሽን ሰጠሽው እንደዚሁም ይሄን ነገር አጄ ያውቃል እንዴ አባትሽ ካወቀ እኮ ችግር ነው የሚሆነው የሁለታችሁ ስቴተስ በጣም የተለያየ ነው ከስቴተስ ጋር ምንም ለውጥ አያመጣልኝም እንደዚሁም ደግሞ मुझे खून देते समय ለኔ ደም ሲሰጠኝ ስቴተሴን አይተዋል እንዴ አጂ አላየማ አቃለው እኔ ይሄን ሁሉ አስበሽ ተረድተሽ ነው የወሰንሽው ግን ላጂ እስካው ለምን አልነገርሽውም क्या बताऊं ምን ልንገረው አንቺ ምንም ሊገባኝ አልቻለም እኮ ይሄንን ምን ልንገርሽ እንዴ እጂና ፍቅርሽን ጠይቂዋ आज ዛሬ አዎ አሁን እጂ
እሺ रोशनी रोशनी will you be my love? ታምኛለሽ ፍቅር መሆንሽን? अजय अजय አቤት ये लॉकेट मेरी माँ ይሄ ሎኬት የእናቴ ምልክት ነው इसमें मेरी जान बसती है ህይወቴ ነው ይሄ इसे मैं ይሄንን እኔ अपने प्यार की निशानी समझकर तुम्हें የፍቅር ምልክት አድርጌ አስቤ ልስጥክ रोशनी रोशनी जब तक मैं जिंदा እኔ በህይወት እስካለሁ ድረስ तुम्हारी जान ያንቺ ህይወት और तुम्हारी माँ की እና जान የእናትሽ ህይወት मैं ख्याल रखूंगा እጠብቃለሁ रोशनी አቤት ዛሬና ለምን አረፈድሽ सॉरी ይቅርታ አባቴ የጓደኛዬ ቤት ሂጄ ነበር ለዛ ነው ያረፈድኩት እሺ ምግብ እንብላ ሁሉም አንቺን እየጠበቁ ነበር አይ ማዬ उसने मुझे फोर्स किया तो मैंने उसी के ስላስገደደኝ እኮ ከሱ ጋር በለው अरे थोड़ा सा ኧረ ትንሽ እንኳን ብያ እማዬ እባክሽን አይሆንም በጣም ደክሞኛል እረፍት ልውሰድ ቻው አባዬ ደህና ደር ልጄ ደህና ደር አያቴ ደህና ደር ያንቺም श्रीकांत बेटा श्रीकांत ልጄ जवान लड़की ወጣት ሴት ናት ወዴት ትሄዳለች ምን ታደርጋለች कभी तो ኧረ አንዳንዴ ጠይቃት ሞህን አቤት አለቃ ስለ ሮሽኒ የሆነ ነገር ልነግረኝ ነበር አዎ አለቄ አዲስ ፕሮጀክት ስራ እየተካሄደ ነውና በአንድ ወር ውስጥ ደህና ደርክ አባቴ ደህና ደርሽ ልጄ ሮሽኒ ለአንቺ ጥሩ ዜና አለ ምንድነው ያ አባዬ ያንቺ ኤምቢኤስ ተረጋግጧል አልበርት ውስጥ በሚቀጥለው ወር ትሄጃለሽ ውጪ ሀገር ለመማር አባቴ መጀመሪያም ብያል ነበር እዛ መሄድ አይመቸኝም ለምን ሮሽኒ አንቺ ሃርድወር መሄድ አልተመቸሽም ወይ ራጃን ጥለሽ መሄድ አልተመቸሽም अपनी जान से कीमती लॉकेट तुमने उसे दे ከህይወትሽ የበለጠ የአንገተ ብልሽን ሰጠሽ ይሙተጁን የአንገተ ብልሽን ሰጠሽ ማለት ምን ያህል ጭንቅላትሽን አበላሽቷል ማለት ነው አባቴ ዝም በይ ታውቂያለሽ ሮሽኒ አንቺ ጂም ቤት ከገባሽ 3 ቀንሽ ነው አንድ ሰዓት ከወሰድኩኝ ቀን በቀን 30 ሰዓት በ30 ሰዓት ውስጥ ለዛ ዱርዬ ልብ ሰጠሽ ማለት ታውቂያለሽ ምን አባቴ እነዚህ አይደለም ራስሽን እንደዚህ አትከላከይ ምን እንደምታደርጊ በደንብ አውቃለሁ እኔ ምን ማለት እንደፈለክም አውቃለሁ እንደ እብድ ነው የምታፈቅሪ ግን እሱ እንዳለ አንቺ ብቁ አይደለም እሺ ሮሽኒ ግን እኮ ልክ ነው አይደለም እሷ መወሰን አለበት እሷ ካፈቀረች ጥሩ ሰው መሆን አለበት እውነት እንዴት እንደዚህ ትይኛለሽ አንድ ጂም ቤት ሰራተኛ ነው 30 ሺህ ነው የሚያጠራቅም በወር अपने ड्राइवर की सैलरी कितनी है የሹፌሩ ደሞዝ ስንት ነው तुम जानती हो ታውቂያለሽ የሹፌራችንን ደሞዝ 50 ሺህ काहे का कुछ አረ ይሄ सिर्फ सैलरी से एक इंसान ये को लाम- परखे जा सकते हैं क्या በአንድ ሰው ደሞዝ ብቻ ነው እንደምታሰበው ሰውነቱ እንደ እብድ አታውሪ ሊሆን አይችልም ይሄ እቺን ነበር ደደበቱኝ ሮሽኒ ሽሪካንት ልጄ हो सकता है लड़का ልጁ አሪፍ ሊሆን ይችላል አንድ ጊዜ ቤት ጥረውና ተመልከታ እባክህን እማዬ उसका बैकग्राउंड የህይወት ታሪኩ ምንድነው ምንም አናውቅም የኛን ስቴተስ ያወቅሽ እንደዚህ አይነት ነገር ታወሪያለሽ አንቺ እማዬ यही सारी चीजें जानने के ይሄን ሁሉ ነገር ለማወቅ እኮ ነው እናቴ ወደ ቤት ጥራክ ያለችው አባቴ የምር በጣም አሪፍ ሰው ነው እሱ አባቴ አባቴ እባክህን ተረዳኝ አባቴ
ስሚታ वो इंस्ट्रक्टर जिम इंस्ट्रक्टर को ኢንስፔክተር उस लड़के को የጂም पकड़ो। ቤቱን ኢንስፔክተር ያ ልጅ ወደ ቤት ጥሩት። ዋው በድንገት ይሄን ውሳኔ ወሰንክ አንተ። ጠዋት ይሄን ያህል እያባበልን ካላመንክም አሁን ነገርኩሻ። बुलाओ मैं ወደ ቤት ጥሩት፣ እኔ ያናግረዋለሁ። እሺ तेरी खुशहाल जिंदगी के लिए तेरी माँ ለደስታ ህይወትሽ እናትሽ ቀን ማታ ጸሎት ታደርጋለች። उपवास भी रखा है ከትናንት ማታም ጀምሮ እየጾመች ነው። አትጨነቂ እሺ ልጄ፣ भगवान सब ठीक है। ፈጣሪ ሁሉንም ነገር ያስተካክላል። እማዬ अरे እንዴ इसमें रोने की ማልቀስ ምን አስፈለገ እዚህ ላይ? जल्दी जाकर रेडी በቶሎ ሂጂና ተዘጋጂ። አጄ እየመጣ ይሆናል። ሂጂ बाद में अकाउंट डिपार्टमेंट के साथ एक बार क्रॉस ከአካውንት ዲፓርትመንት ጋር አንድ ጊዜ ክሮሱን ቼክ ታደርገዋለህ። አባቴ አቤት አጄ हाय अजय አይ አጄ बैठो बैठो ተቀመጡ ተቀመጡ። ሃይ ሽሪካንት एमडी श्रीकांत ኤምዲ ሽሪካንት ግሩፕ ኦፍ ካምፓኒ የኔ ነው። አጄ በረትራጅ प्लेजर इज माइन አንተ በመገናኘቴ ደስ ብሎኛል። लेट मी इंट्रोड्यूस እባክህን ላስተዋውቅ ራሴን። दैट्स माय मॉम እናቴ ናት። नमस्ते ሰላም एडवोकेट जगदीश ጠበቃው ጀግዲሽ ሃሎ የኔ ፒኤን ነው። እሺ ለቁርስ እንውጣ ና እባክህ እና አንተ መሆን እና አጄ व्हाट डू यू डू फॉर अ लिविंग ለመኖር ምንድነው የምትሰራው? አለቄ በእውነታው እኔ ጂም ቤት ሰራተኛ ነኝ። ጂም ቤት ሰራተኛ ደስ ትላለህ። ቅር እንዳይልክ ስጠይቅህ ደሞዝ በወር ስንት ነው? सर አለቄ 30 ሺህ ነው። 30 ሺህ አሪፍ ነው አለቄ። हमने कैंपस ከትላንትና ወዲያ አንድ ካምፓስ መርጠን ነበር። አዎ ऑफर लेटर रिलीज कर የሱን አማራጭ ወረቀት ልለቅ ነበር። ደሞዙ ስንት ነው? 6 लाख पर एनम के 600 ሺህ ነው ለሰራተኛው 600 ሺህ ማለት यस यस ओके ያው 50 ሺህ ዶላር። አዎ 50 ሺህ ዶላር። ይቅርታ የሆነ ነገር እየተናገርክ ነበር። 30 ሺህ ነው ያልከኝ በወር समझ गया ገባኝ አለቄ። आप मुझसे क्या एक्सपेक्ट कर አንተ ከኔ ምን ትጠብቃለህ? ተናገር። እንደ ይመስለኝ ለሁለታችን ይሄንን ማውራት ቀላል ይሆናል። ወደድኩ። ቀጥታ ወደ ነጥቡ ልምጣ። मेरे हिसाब से በእኔ ሀሳብ አንድ ሰው ዋጋው ምን ያህል ያጠራቅማል በሱ ላይ ነው የሚካነው። बिजनेसमैन እኔ ቢዝነስ ሰው ነኝ። ብር ነው ሁሉም ነገር ለኔ። क्योंकि ምክንያቱም मेरी राजकुमारी से शादी करने የኔ वाले ልዕልት राजकुमार የሚያገባ ने ልዑል पैसे कमाने का टैलेंट ብር नहीं የማጠራቀም किया। ችሎታ እንዳለው ማወቅ አለብኝ አይደል? मैं समझा। አልገባኝም አለቄ። በጣም ቀላል ነው። अपने बीच में एक स्मॉल በመሃላችን ትንሽ ስምምነት እናስቀምጣለን። अगर तुम चैलेंज जीत አንተ जाओगे, ስምምነቱን ካሸነፍኮ मैं तुम दोनों की शादी ሁለታችሁም grand በደመቀ ሁኔታ አጋባቸዋለሁ። और अगर हार ከተሸነፍክ ደግሞ गए, तो तुम रोशनी से कभी መቼም ሮሽኒን አታገኛትም። सर मुझे आपका हर चैलेंज አለቄ እኔ ስምምነትን እንዳለ እቀበላለሁ። ስምምነቱን አሸንፌ मैं अपना प्यार भी जीत ፍቅሬንም አሸንፋለሁ። ዋው I like your confidence. ወድጃለሁ በራስ መተማመንህን አጄ። እና ይሄ ስምምነት በጣም ቀላል ነው አጄ። मैं तुम्हें 1 करोड़ እኔ 1 ሚሊዮን ብር እሰጥሃለሁ። तुम्हें उसे 1 महीने में डबल በአንድ ወር ውስጥ እጥፍ ታደርገዋለህ። बट आई हैव 2 कंडीशन ግን እኔ ሁለት ስምምነት አለኝ። तुम አንተ मेरा नाम या रोशनी का नाम कहीं भी የኔን ስም የሮሽኒን ስም የትም አትጠቀም እና ሁለተኛው illegal activities नहीं ህገወጥ ስራ አትሰራም። अगर तुम्हें जीतने की ताकत है तो የማሸነፍ ጉልበት ካለክ እስቲ ተቀበል ይህን ስምምነት። otherwise just አለበለዚያ እሷን እርሳት። ምንድነው የምትለው አንተ? सर मेरा प्यार सच्चा አለቄ ፍቅሬ የእውነት ነው። है और उसके लिए मैं ये कर ለዛ ደግሞ ብዬ ይህን አደርጋለሁ። Let's put it በትክክል on papers. जगदीश ओके सर እስቲ ወረቀት ስጠው እስቲ ይፈርምበት። ጀግዲሽ እሺ አለቃ። थैंक यू አመሰግናለሁ እና see you soon በቶሎ እንገናኛለን። አይ ሽሪ कैसे हो እንዴት ነህ? I'm fine, ሰላም मूर्ति। ነኝ ሙርቲዬ። और तुम እናንተ ተናገር። अपना तो वही है እኔማ እንደዛው ነኝ። एक ड्रग माफिया के बारे ስለ አንድ አሺሽ ማፊያ እየመረመርኩ ነበር። እሱን ተው።
तुम ये አንተ ይህን ንገረኝ። अचानक मेरी በድንገት እንዴት አስታወስከኝ? मुझे थोड़ी तुमसे बात እኔ ትንሽ ላናግርህ ፈልጌ ነበር። इज देयर एनी ምን अर्जेंसी? ድንገተኛ ነገር ነው? አዎ ሙርቲ። अच्छा እሺ एक्चुअली በእውነታው मैं भी तुम्हारे घर እኔም ቤትክ ለመምጣት እያሰብኩ ነበር እና እሑድ ቤት ውስጥ ትገኛለህ እንዴ? फ्राइडे को ወይ ठीक አርብ? आ जाओ। እሺ አርብ ና፣ बात करते हैं। ቤት ውስጥ ነኝ። እሺ እንገናኛለን። ቻው። अजय አጄ አቤት። वो ያ डैडी के पास जाकर ये चैलेंज को አባት ጋር ሄደ ይህንን ስምምነት ተው በለዋ። हमारे प्यार को ፍቅራችንን accept कर ले ተቀብሎ ऐसा उनसे रिक्वेस्ट करके कन्विंस करें। እንዲያጋባን ለምነው እንዴ? አይ ችግር अगर የለውም። मैंने ये चैलेंज एक्सेप्ट ይህን ስምምነት ባልቀበል ህይወቴን ሙሉ አንገቴን ቀና አድርጌ ላናግረው አልችልም ነበር። እውነቴን ነው ምለው። इसलिए मुझे ये कर ለዛ ነው ማድረግ አለብኝ። አጄ एक महीना हम नोट छापेंगे। አንድ ወር ብር ብናትምም 1 ሚሊዮን ብር እናጠራቅም። አንተ हौसले अगर बुलंद हो तो रास्ते अपने आप खुल አንተ जाते हैं। समझ रहे हैं? መንገድ ራሱ ይከፈታል ካሰብንበት። አዎ ይገባኛል፣ በደንብ ይገባኛል። እኛ ጋር ሰዓት የታለ? አይናችንን ጨፍነን እንደከፈትን አንድ ወር ያልፋል። ታውቃለህ? उनके पैरों पे ምልን መን እግራቸው ላይ በመውደቅ ምንም አትጎዳም። ምን እንሰራለን? እንዴት እንሰራለን? ምንም ሊገባኝ አልቻለም ጓዴ። क्या होगा मालूम नहीं। ወደፊት ምን እንደሚሆን አላውቅም። ሮሽኒ क्यों अपसेट? ለምንድን ነው ያኮረፍ? क्या हुआ? ምንሽ? እየፈራው ነው ማዬ። डर लग रहा है। እየፈራሽ ነው? क्यों? ለምን? अब अच्छा अंदर तो ነይ ወደ ውስጥ ግቢ እባክሽን። अब बोलो አሁን ተናገር። क्या हुआ है? ምንድን ነው የሆንሽው? अगर अजय इस चैलेंज में हार አጄ गया በዚህ ስምምነት ከተሸነፈ तो डैडी हमारा प्यार एक्सेप्ट नहीं करेंगे। አባቴ ፍቅራችንን አይቀበልም። मैं क्या करूं? ምን ላድርግ ታዲያ ማዬ? रोशनी ሮሽኒ ऐसा कुछ भी नहीं እንደዚህ होगा। አይነት ነገር አይሆንም። यहाँ देखो ተመልከቺ अगर ወደዚህ። अजय चैलेंज አጄ हार भी गया ना, ስምምነቱን तो मैं ቢሸነፍም अपने भाई की እኔ मदद से कुछ न कुछ በወንድሜ जरूर እርዳታ የሆነ तुम ነገር बिल्कुल በእርግጥ टेंशन मत አደርጋለሁ። लो। አንቺ አትጨናነቂ እሺ? अपने जान से प्यारे लॉकेट को उसे दे दिया। ከህይወቴ የበለጠ የምትወደውን ሎኬት ሰጠሽው ማለት ምን ጭንቅላትሽ ነበላጅቷል ማለት ነው። አባቴ ዝም በይ። रोशनी ሮሽኒ इस वक्त तुम በዚህ ሰዓት እየደወልሽ ነው? ሁሉም ነገር ሰላም ነው? I'm fine, Ajay. ሰላም ነኝ እኔ አጄ። Just wanted to talk በቃ to you. ላናግርህ ፈልጌ ነበረ። ኦ मैं तो डर እኔ गया। እኮ ፈራው። देखो तुम ज्यादा ተመልከቺ፣ सोचो አንቺ मत। ብዙ አታስቢ። Everything is going to ሁሉም be ነገር ሰላም fine. ይሆናል። አንተ እግርህን አንሳ Ajay, አጄ። हम ये चैलेंज जीतेंगे ይህን ना? ስምምነት እናሸንፋለና 100%። वैसे እንደዚሁም 3 दिन गुजर 3 ቀን አልፏል። अब सिर्फ 27 दिन ही አሁን बचे। 27 ቀን ብቻ ነው የቀረው። አትጨነቂ፣ ምንም ቢሆን मैं चैलेंज जीत के रहूं। እኔ አሸንፋለሁ ስምምነቱን። እሺ अजय, I'm አጄ፣ ናፍቀኸኛል። कल मिलोगे क्या? ነገ እንገናኝ እንዴ? እሺ እንገናኛለን። हम እሺ जहाँ मिलते हैं वहीं የምንገናኝበት पर ቦታ sharp 11 o'clock। እዛ श्योर नो प्रॉब्लम। ሁል ጊዜ የምንገናኝበት ቦታ። እሺ 4 ሰዓት ላይ። እሺ አጄ፣ አቤት። I love you. አፈቅርሃለሁ። I love you. እኔም አፈቅርሻለሁ። अब सो जाओ। አሁን ተኛ። Good night. ደህና ደሪ። Bye. ቻው። उसका बैकग्राउंड क्या है? የህይወት ታሪኩ ምን እንደሆነ አናውቅም። जानते हुए भी आप इसके बारे में बात कर रही हैं? እኛ ስለ ስቴተሳችን እያየን ስለ እሱ እናውራ። ይሄ ልክ አይደለም ለሷ። አንድ ጂም ቤት ሰራተኛ ነው። मेरे मुताबिक በወር 30 ሺህ ነው የሚያጠራቅመው። በእኔ ሀሳብ እኮ ሰው የሚያጠራቅመው ላይ ነው ህይወቱ የሚወሰነው። होने वाले राजकुमार में पैसे कमाने का टैलेंट ብር የማጠራቀም ችሎታ አለው የለውም ወይ የለውም ማወቅ አለብኝ እኔ። हेलो या कौन से हॉस्पिटल? የትኛው ሆስፒታል ውስጥ? ठीक है मैं እሺ እሺ፣ መጣው።
ዶክተር अब रोशनी की कंडीशन አሁን የሮሽኒ ሁኔታ እንዴት ነው አለቃ? डॉक्टर प्लीज ዶክተር እባክህን ተናገራ። ተመልከት एक्सीडेंट में उन्हें बहुत गहरी በአደጋ በደንብ ተጎድታለች። ምንም አልሆነችም። ግን አዝናለሁ ሚስተር። उन्हें मल्टीपल इंजरीज के कारण እሷ በመጎዳቱ የተነሳ ሞታለች። सुनो ስሚኝ። አቤት ዶክተር። ሬሳ ምርመራ ካለቀ በኋላ ሬሳውን ስጫቸው። እሺ ዶክተር። እሺ अजय አንተ እዚህ አትቆይ፣ ወደ ቤት ሂድ። የሮሽኒ አባት ከመጣ በጣም ትልቅ ችግር ነው የሚሆነው። እባክህን አጀይ ለመረዳት ሞክራ ሂዳ። ሄሎ ሄሎ ባላ ባንከር አጎቴ፣ እኔ ቫኒ ነኝ። ጉዳዬ ነው። रोशनी 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 श्री श्री लीजिए श्री मनों श्री मनों ना लांता श्री श्री मनों ना आलसू डॉक्टर डॉक्टर ዶክተር ባሌ ተመልከቺ፣ የተቻለን እንሞክራለን። ልብ ድካም ነው ያዘው ታውቂያለሽ አይደል? አላውኑ ግን ወደ ውስጥ መግባት ትችያለሽ። ዶክተር አንተ ፎርማሊቲ ሙሉ አይደል? እሺ አለቄ። መቤቴ मबेते एक बार सर की बॉडी को አንድ ጊዜ ያለቃን ሬሳ मैडम መቤቴ እባክሽን መቤቴ संभालिए अपने आप ራስሽን ተቆጣጠሪያ गुड मॉर्निंग सर ደህና አደሩ አለቃ። गुड मॉर्निंग रमन्ना प्लीज बी सीटेड ደህና አደርክ ረመና፣ እባክህን ተቀመጥ። አመሰግናለሁ አለቄ። ረመና አቤት አለቄ። ኢንዱስትሪያል ሽሪካንት ስሙ ሰምተህ ይሆናል? አዎ አለቄ። न्यूज़ में देखा था አይቼ ነበር ዜና ላይ። ሽሪካንት ግሩፕ ኦፍ ካምፓኒ ዋና ባለቤት ነበር? አዎ አለቄ።
एक्चुअली किसी से मिली इंफॉर्मेशन के मुताबिक አዎ በእውነቱ 4 दिन पहले ከሰው ባገኘነው መሰረት ከሶስት አራት ቀን በፊት በልጁ የፍቅር ጉዳይ ትልቅ ስምምነት አድርጎ ነበር። እሺ በትክክል कल ही उनकी बेटी भी एक्सीडेंट में मारी गई। ልጅም ትላንት በአደጋ ሞተች። एक ही दिन में በአንድ ቀን ውስጥ አባትና ልጅ መሞታቸው समथिंग የሆነ ችግር አለ አይመስልህም? आई थिंक सो ይመስለኛል አለቃ። እና ሌላ አንድ ነገር ታውቃለህ? በዛ ድንጋጤ የተነሳ ልብ ድካም ያዘው ሬሳ ምርመራ ሪፖርት ላይ አለ። ይሄ ነው ይሄ በጣም ትልቅ ክስ ነው እና የትልቅ ቪአይፒ ክስ ነው። ከታች ጀምረ እስከ ላይ እንድመረምረው ፈልጋለሁ። እሺ አለቄ። ሌላ ነገር ደግሞ መረጃው በሚዲያ እጅ ከመግባቱ በፊት ፖሊስ ሁሉንም ማስረጃ እጁ ላይ ሊያገኝ ይገባል። እሺ አለቄ። መልካም እድል። አመሰግናለሁ አለቄ። እሺ ረመና አንድ ሰከንድ። አቤት አለቄ። የዚህን ክስ ምርመራ መጀመሪያ ፕራዮሪቲ ላይ አስቀምጠው። እሺ እሺ አለቄ። እመቤቴ አለቃ መጥቷል። नमस्ते ሰላም አጎቴ። ሰላም ልጅ ተቀመጣ። सब कैसा चल አለቄ እንዴት ነው ሁሉም አጎቴ? बेटी वो በእውነቱ ልጅ हमारी कंपनी की ओनरशिप የኛ ኩባንያ ባለቤትነት አሁንም በሽሪ ስም ነው። ስለዚህ ምንም ፕሮጀክት መጨረስ አልቻልንም። እኛ अपनी कंपनी की ओनरशिप የካምፓኒ ባለቤትነት ባንቺ ስም የሚዘዋወርበት ወረቀት ነው። ይሄ आप एक बार चेक करके देख लीजिए। አንድ ጊዜ ቼክ አድርጊና ተመልከቺ። ሁሉም ነገር ልክ ነው अंकल አጎቴ? इस समय ये सब करना በዚህ ሰዓት जरूरी ይሄን ሁሉ ማድረግ አስፈላጊ ነው? जरूरी አዎ አስፈላጊ ነው ልጄ፣ አስፈላጊ ነው። जो एम्प्लॉइज हमारी कंपनी पर निर्भर የኛ हैं, मैं ኩባንያ सभी ውስጥ የሚሰሩ ሰራተኞች ለነዛ ችግር እንዲመጣባቸው አናደርግ ልጄ። हमारी प्रॉब्लम አዎ से በእኛ ችግር दूसरों को የተነሳ तकलीफ नहीं ሌሎች መጨነቅ የለባቸውም አይደል? አዎ ልጄ። सब कुछ इतना अच्छा ሁሉም चल ነገር रहा ይሄን था। አልባሪፍ लेकिन ሁኔታ सोच እየኖር पड़ोसी ነበር። के कदम इस घर में ያ पड़े। የተረገመ अगर እዚህ सब ቤት ውስጥ कुछ ከገባ बिगड़ ጊዜ जाता, ጀምሮ ሁሉም रोशनी ነገር भी ተበላሽቷል። चक्कर में नहीं पड़ती तो ये घर ሮሽኒ በሱ ፍቅር ባገባ ኖሮ ጥሩ ነበር የሚሆነው። መቼም ጥሩ አይሆንለትም ለሱ። ግን ከየቱ ጋር ልፈርም አጎቴ? ተናገር አንድ ጊዜ። እመቤቴ ኢንስፔክተር አለቃ መጥተዋል። ላኪያችሁ። አሎ I'm Raman, Superintendent of Police. ፖሊስ ነኝ እኔ። बैठिए እሺ ተቀመጥ። Thank you. አመሰግናለሁ። Mrs. Smita जी, ሚስስ ሱሚታ በሃይ ፕሮፋይል ክስ የተነሳ हमारे डिपार्टमेंट ने मुझे इन्वेस्टिगेशन የኛ ዲፓርትመንት መርምር ብሎኛል እና you at this point of time. እስከማቆ ድረስ አዲስ ገቢ ነሽ እዚህ ቦታ ላይ ግን መጠየቅ አለብኝ። ምንም አማራጭ የለኝም። ችግር የለውም። ችግር ሲመጣ እኮ चारों तरफ से በአራቱም በኩል ነው የሚመጣው። दिस इज नथिंग ይሄ ምንም አይደለም። እባክህንም ስራን ስራ አለቄ። आपको जो भी मुझसे አንተ पूछना है, የምትጠይቀኝን you can call me anytime በየትኛውም ሰዓት ልትጠይቀኝ ትችላለህ እና Okay, እሺ Thank you. አመሰግናለሁ። अभी चलता हूँ फिर. እሺ በቃ አሁን ልሂድ። ए कौन हो तुम? ማነህ ካንተ? मना किया, फिर भी अंदर ከልክዬ घुसे ቢሆንም जा रहे ወደ हो। ውስጥ ገባለህ። रामकृष्णन አመጣው አለቄ። बाद में बात करता हूँ. እሺ ደውዬ አናግርሃለሁ መልሽ።
አለቄ इसमें जो भी नंबर्स होंगे እዚህ ላይ ያለው ቁጥሮትን የሁለት ዓመት መረጃውን እፈልጋለሁ። እሺ እስከ ማታ ድረስ። እሺ አለቄ አስቸኳይ ነው። እሺ አለቄ कितने साल ለስንት ዓመት ነው ጓደኛ ማቾች ይሆናል? सर हम 5 አለቄ साल से फ्रेंड्स ለአምስት ዓመታት ጓደኛ ማቾች ነበርን። እመቤቴ እመቤቴ አቤት ያ क्या हुआ? ምን ነው वो हॉस्पिटल से फोन ከሆስፒታል ተደውሎ ነበረ እና दादी जी भी አያታችንም ሞተች። साक्षात महालक्ष्मी हो। ሳክሻት ማለክሽሚ ነሽ። በደስታ ኑሪ ልጄ። क्या बात है? ምንድነው ጉዳዩ? गुड न्यूज है। ጥሩ ዜና ነው እንዴ? हाँ माँ, good news አዎ है। ማየ ጥሩ ዜና ነው። ገምቺ እስቲ። हमारे घर में महालक्ष्मी ቤታችን ውስጥ आएगी। መሃለክሽሚ हाँ, ልመጣ ነው። मैम እመቤቴ एक बात አንድ ነገር ብናገር ቅር እንዳይልሽ። साहब और रोशनी मैम साहब አለቃና ሮሽኒ እመቤትን ካጣው በኋላ እኔ ያዘንኩትን ያህል नहीं दादी को भी ያን ያህል አያቴንም አጥቼ እያዘንኩ ነው ያለሁት። पूरी फैमिली कितनी खुश ሙሉ थी मैम ቤተሰብ साहब। ምን ያህል ተደስቶ ነበር लेकिन जिस እመቤቴ። दिन से वो कमीना ግን ይሄ የተረገመ አጄ आप लोगों की जिंदगी में በእናንተ आया, ህይወት ከመጣ ጊዜ आपका ጀምሮ पूरा घर उजड़ गया የእናንተ मैम ሙሉ साहब। ቤት इस ወደመ बर्बादी እመቤቴ። की वजह वही है। अगर በዚህ वो मुझे የዚህ ሁሉ किसी ምክንያት दिया, ነው። तो मैं गाड़ी उसके የሆነ ऊपर ቦታ चढ़ा दूंगा। ካየሁት መኪናውን እሱ ላይ ነው ምነዳበት። नाम ስም ማን ነው? ሱንደር ነው አለቄ። ሱንደር አዎ አለቄ። इस एंगल से तू सुंदर በየትኛው አንገል ቆንጆ ትመስላለህ? እናት አባቴ ነው ያወጡልኝ አለቄ ስሙን። አይ አለቄ እኔ ምን መረረኩ አለቄ። मैडम እመቤቴ सिंगापुर से पेनल्टी ከሲንጋፖር ፔናልቲ ኖቲስ መጥቷል ማመልከቻ ከሲንጋፖር። አሁን መቤት በትዕዛዙ መሰረት በትክክለኛ ሰዓት ቃል አስገባንም። ለዛ ነው ፔናልቲ የቅጣት ማመልከቻ የተላከው። ምንድነው ፔናልቲ ኖቲስ? करने के लिए हमारे पास और 2 महीने थे। ሌላ 2 ወር ነበረ እኛ ሙሉ ለማድረግ ይሄንን። አሁን መቤት እኛም እንደዚህ እየሰራ ነበረ፣ ግን ऑर्डर को वेरीफाई करने के बाद पता चला ፋይሉን ቬሪፋይ ካደረግን በኋላ ነው ያወቅነው ሰፕላይ የምናደርግበት። ምንድነው የምትለው አንተ? ተመልከቺ መቤቴ፣ ይሄ ኦሪጂናል ትዕዛዝ ወረቀት ነው። ይኸውና Send Vallabh sir inside. ወደ ውስጥ አስገቢያቸው እላኪዎችን። እሺ መቤቴ नमस्ते मैडम አመሰግናለሁ። ሰላም መቤቴ። What is ምንድነው ይሄ በለፈ አለቃ? सप्लाई डेट खत्म हो चुकी है। ቀን አልቋል የምከፋፈልበት። ይሄን ትልቅ ትዕዛዝ አላከፋፈላችሁ ምንድነው የምትፈልጉት? አያይ መቤቴ ओरिजिनल ऑर्डर के मुताबिक በኦሪጂናሉ ትዕዛዝ መሰረት እኛ ጋር 1 ወር ነበር እመቤቴ። अगर पहले बता መጀመሪያ कुछ प्लान करके ብትናገሪ እቅድ አቅደን ነበር ይሄን ትዕዛዝ ምን ተገብሮ። ገበያ ላይ አሁን ኢሜጃችን ተከበላሽቷል። በዛ ላይ ደግሞ አለቃ ላይ 500 ሚሊዮን ፔናልቲ መጥቷል። እዚህ ላይ የሆነ ችግር አለ። በርግጥ ትዕዛዝ ስንቀበል ዋጋው ሌላ ነበር እመቤቴ። እባክህን በለፈ አለቃ አታለያዩ። पर कंपनी ने भरोसा करके इस ऑर्डर को इस तरह ካምፓኒ እኮ ባንተ ተማምነው ነው ይሄን ትዕዛዝ እንደዚህ። እባክሽን ተመልከቺ እመኚኝ፣ እዚህ ላይ የኔ ጥፋት የለም። እሺ እባክህን अब बहस करके አንተ ከኔ ጋር ተደራርቀ ችግሬን ከዚህ በላይ አትጨምሮ እባክህን። कल पेपर में क्या डालिए ነገውን በጋዜጣ ላይ አንድ አድ ይውጣ። एक एफिशिएंट और ऑनेस्ट जनरल मैनेजर की जरूरत አንድ ሀቀኛ ማናጀር እንደሚያስፈልገው የኛ ኩባንያ። ओके मैडम እሺ እመቤቴ मैडम እመቤቴ फ्रॉडलैंड एक्ट के मुताबिक በአድ መሰረት መክሰስ እንችላለን እኮ እነዛን። አይ हमारी फैमिली के साथ जो 25 የኛ साल से ቤተሰብ कोई- ላይ 25 ዓመት የሆነው उनके लिए इतनी सजा काफी है। ይሄን ያህል ቅጣት በቂ ነው ለሱ። हम ये पेनल्टी अवॉइड नहीं कर सकते क्या? नो मैडम እኛ ይሄንን ፔናልቲ ማቋረጥ አንችልም እንዴ? አይ መቤት በቃ ፔናልቲውን መቀበል ነው እንጂ ሌላ ምንም ማድረግ አንችልም። እሺ በቃ जो भी है इसे सेटल ምንም ቢሆን कीजिए। በቃ አስተካክሉት ይሄን ጉዳይ። እሺ መቤቴ सो
गुड मॉर्निंग गुड मॉर्निंग मिस्टर አለቃ ደህና አደርክ አቶ ረመና እባክህን ተቀመጥ አመሰግናለሁ አለቄ ምርመራ እንዴት ነው አለቄ ጨርሻለሁ ኦ በጣም ጥሩ श्रीकांत जी की बेटी रोशनी የሽሪካንት ልጅ ሮሽኒ አጄን ታፈቅር ነበር የእውነት ነው አለቄ ስለዚህ ልጅ መርምሬ ነበር ንጹህ ነው ማስረጃው ቤት ውስጥ ከአባቱ ጋር ተጣልታ ወጣ በጭነት መኪና ተገጨች መንገድ ላይ ያሰበች ማለት ነው እና መረመርኩኝ ሹፌር መኪናውንም የወንጀለኛ ባክግራውንድ የለውም እና ከዛ የሁሉንም የስልክ ማስረጃ ቼክ አረኩኝ እና በሁሉም አንግል ከመረመርኩ በኋላ እኔ የሚመስለኝ እንኳን ሰንዲበት ይመስለኛል ይሄ ጉዳይ በትክክል ከነዚህ ሁሉ ክስተት ደንግጣ የሽሪካንት እናት ወደ ኮማ ገብታ ነበር እሷም አልተረፈችም ኦኬ ኦ እሺ ረመና አቤት አለቄ ይሄ የቪአይፒ ክስ በመሆኑ የተነሳ ህዝብ ብዙ ይጠይቃል በመሃል ደግሞ እነዚህ ሚዲያዎች ምንም ገምቶ ደደብ ጥያቄ ይጠይቀዋል አዎ በጥንቃቄ ልንወጣቸው ይገባል አዎ አለቄ እሺ ይቻላል በነገራችን ላይ ጥሩ ስራ ሰርታ ረመና አመሰግናለሁ አለቄ सब कुछ कितना अच्छा ሁሉም ነገር ምን አላልፍ ይሄኑ ነበር ያ እርግማን እዚህ ቤት ውስጥ ከገባ ጊዜ ጀምሮ ሁሉም ነገር ተበላሸ የዚህ ሁሉ ጥፋት ምክንያት እሱ ነው የሆነ ቦታ ካየሁት መኪናውን እሱ ላይ ነው ምነደው ሃይ እቴ እንዴት ነሽ सॉरी ይቅርታ በጣም አስፈላጊ ስብሰባ ነበር ለዛ ነው መምጣት ያልቻልኩት አታኩርፊያ እሺ मेरी एक हेल्प አንድ እርዳታ ትረዳኛለህ አዎ ይቻላል ንገሪኛ मुझे अर्जेंटली एक गन በአስቸኳይ አንድ መሳሪያ ፈልጋለሁ መሳሪያ ለምን जो कह रही हूं वो ምልህን አድርግ मुझे कल तक गन እስከ ነገ መሳሪያ ላገኝ ይገባል ገባክ እሺ እቴ हेलो हाँ आ रहा हूँ እየመጣው ነው እሺ እሺ सलाम अलैकुम ሰላም አለይኩም መቤቴ माल ठीक है ना እናቴ ሰላም ናታ አዎ መቤቴ ሰላም ናት ግማሽ ሞተር በቂ ነው ወደ ላይ ዳር ሰውየው ሌላውን ባንተ ውስጥ ልክተት መቤት አሪፍ ቀልድ ነው የቀለድሽው ካንተ ጋር መቀላለዷ ማቼ ነክ እንደ ጥፋ ከዚህ እሺ እሺ መቤቴ चलिए እንሂድ ፍቅሬ መሳሪያ ሻሪፍ ነው Did you like ወደድኮ it? አዎ This is my ይሄ first የመጀመሪያ gift for you. ስጦታዬ ነው ላንተ ሰዓቱ የማቀባበያ ሰዓት ነው መሳሪያው बेबी ፍቅሬ አቤት መሳሪያ እንኳን አሪፍ ነው Did you like ወደድኮ it? አዎ This is my ይሄ first የመጀመሪያ gift for ስጦታዬ you. ነው ላንተ यार ጓዴ उस मिनिस्टर की बेटी के चक्कर में मत पड़ በሚኒስቴር ልጅ ፍቅር ጉዳይ አትግባ በጣም አደገኛ ናቸው የፖለቲካ ሰዎች ይገለዋል ያዝ Oh my ወይኔ God. አምላኬ ኦ I
I'm ኦ so በጣም sorry. ይቅርታ። क्या पटाखा यार। ምን አይነት ሮኬት ናት? हाय ሃይ Hi. ሃይ Wanna smoke? ታጨሳለህ? यस አዎ बेबी ፍቅር दिस इज गणेश ቪኔሽ ይባላለሁ። Hi, ሃይ I'm Rani. ራኒ ይባላለሁ። I like your tattoo. ንቅሳትህን ወድጄዋለሁ። हाउ अबाउट बॉडी ሰውነቴስ? आई कैन हैव योर नंबर बेबी ቁጥርሽ መቀበል እችላለሁ ፍቅሬ? ይቻላል። It's 98. 894898 सेल्फी गो फॉर लॉन्ग ड्राइव ለረጅም ጉዞ Sure. ልጋብዝሽ? ይቻላል። हेलो ሄሎ ራኒ። ራኒ አይደለችም ልጄ፣ ራጃ። ኤይ ማነህ አንተ? ተረጋጋ ልጄ ተረጋጋ። ज्यादा उड़ मत। ብዙ አትብረራ። देख शाम के 5 ተመልከት፣ अगर मुझे 5 እስከ ማታ 11 ሰዓት 500 ሺህ ካላገኘው तो तेरे पॉलिटिकल करियर की full የፖለቲካ publicity ዓላማክን ሙሉ በሙሉ አውድመዋለሁ። አንተ ታውቃለህ ግን ማን እንደሆንኩኝ? እኔ ላይ ብልጠትህን አታሳይ። ገባክ? जानता हूं तभी तो मैंने ये सब ስለማውቅህ እኮ ነው ይህን ሁሉ ያደረኩት። ተመልከት፣ शाम के 5 बजे तक कैश እስከ ማታ 11 ሰዓት ብሩን አዘጋጅ። नहीं तो तेरा አለበለዚያ አንተ ፍቅር አለ ሰበር ዜና ነው የሚሆነው። जो कॉर्पोरेटर बनना በኋላ ኮርፖሬተር መሆን ትፈልጋለህ አንተ? मोबाइल ऑपरेटर भी नहीं የሞባይል ኦፕሬተር መሆን አትችልም። አታታታት मैं बस እኔ በቃ लॉन्ग ड्राइव पे गया በቃ ለረጅም ጉዞ ነው የሄድኩት። ገባክ? 500 ሺህ እየጠየኩ ነው ለአሁኑ። लॉन्ग ड्राइव से कुछ ज्यादा ከረጅም ጉዞ ወደ ላይ ባደርጎ ወደ 2 ሚሊዮን ነበረ መቀበልክ። ብር መችና የት እንደምሰጠኝ እነግርሃለሁ። ገባክ? एक बात और ሌላ አንድ ነገር अगर तूने मुझसे जरा भी चालाकी ብልጠት ልታሳየኝ ከሞከርክ ህይወትክን ነው ማበላቸው። አንተ እሺ ነንድኒ ክለብ ጋር እንገናኛለን። እሺ अरे गाड़ी አረ መኪናውን ገጨ የሆነ ሰው። አረ ቆይ አሁን አሳየዋለሁ። अरे मेरी አረ የኔ መኪና ነው እንዲያገኘሽው ለመቅጨት። I'm so sorry. በጣም ይቅርታ። मैं कंट्रोल ही नहीं कर እኔ पाई। መቆጣጠር አልቻልኩም ነበር። Balance miss हो गया। गाड़ी ሰዓት ኩኝ ባለች መኪና እያየሽ መንዳት ነበረብሻ። आपको जो भी नुकसान हुआ है, የከሰርኩን उसका ወጪውን እሰጥሃለሁ። इट्स ምንም አይደለም። प्लीज मना मत እባክህን कीजिए। እምቢ አትበለኝ። अगर आप मना करेंगे, ከከለከልከኝ तो मुझे जिंदगी भर पछतावा ህይወቴ ሙሉ होगा। ጸጽታለሁ። आप अपना नंबर ቁጥርህን बताइए। ንገረኛ። लिखिए। አዎ በእርግጥ 99450 ጻፊ 99950። Thank you. አመሰግናለሁ። ምን አይነት ሴት ናት? ቻው። प्यार से बोलकर मुझे ही चूना लगा አረ ጅል አረገችኝ። ऑपरेटर और बिजनेस ፍቅር ብላ खुद गई है የኮሚሽነሩና የቢዝነስማኑን ጨርሰናል። नखरे कुछ ज्यादा ही ግን የዚህ ዶክተር ጉራ በጣም ብዙ ነው። ሳናግረው ለፖሊስ እናገራለሁ ብሎ ይዝትብኛል። अपने ፍቅር पास कुछ पैसे तो है ብር አለ እኛ ጋር ትንሽ። वो खत्म होने तक እሱ थोड़ा እስከሚያልቅ እስቲ ትንሽ ዝም እንበል። ለእኛም ይሄ ጥሩ ይሆናል። तब तक क्या እስከዛ ድረስ ደግሞ ምን ልናደርግ ነው? ስራ እንስራ ዮኒ። What? ምን नौकरी? ስራ? मैं? እኔ? አዎ። No. አረ በፍጹም አይሆንም። Why not? ለምን?
वैसे आई एम इम्प्रेस्ड አስደነቅሽኝ पर एक बार हमारे एमडी से ግን አንድ ጊዜ ኤምዲውን ካናገርኩት ከዛ በኋላ የመጨረሻ ውሳኔ ልወስን እሺ አለቄ when can you join መግባት ትችላለሽ መች ነገ መግባት ይችላል አለቄ እሺ ጥሩ ጥሩ አንድ ስራ ስሪ ነገ አለቃችን ቤት ትመጫለሽ እዛ መጥቻ አገናኝሻለሁ ካለቃ እሺ ካለ ከነገ በኋላ ትገቢያለሽ እሺ አለቄ መልካም እድል አመሰግናለሁ በጣም አለቄ አመሰግናለሁ ወይኔ አምላኬ በጣም አሪፍ ነው ደህና አደሩ አለቄ ደህና አደርሽ ተቀመጪ አመሰግናለሁ አለቄ ስሚታ ነሻ አዎ አለቄ ወለብ ስላንቺ ነግሮኝ ነበር መጀመሪያ ስራሽ ምን ነበር የፋንታሲ ስራ ነበር የምሰራው አለቄ ኢቨንት ማኔጅመንት ካምፓኒ ውስጥ ኦ እሺ ጥሩ ጥሩ ምን ይቅርታ ሄሎ No, not at all. I am free now. አሁን ነጻ ነኝ Yes, sir. አዎ አለቄ Absolutely. በትክክል ስሚታ እንኳን ደስ አለሽ ተመርጠሻል አመሰግናለሁ አለቄ በጣም አመሰግናለሁ ነገ ጧት ከማናጀራችን ጋር ወደ ቢሮ ትሄጃለሽ ከሙሉ ሰራተኛ ጋር ያስተዋውቅሻል እሺ አለቄ አለቄ ቅር ካላለከ እኔም ቤት አንዴ ማየት እችላለሁ ይሄ ቤት በጣም ተመችቶኛል አረ እንዴት አይቻላል አንድ ጊዜ ነይ ላሳይሽ አመሰግናለሁ አለቄ ነይ አለቄ እቺ ማናት እቺ የሮሽኒ ትባላለች हमारे बॉस की ያለቃችን ብቸኛ ልጅ ኦ इस कंपनी में እዚህ ኩባንያ ውስጥ 30% ድርሻ አላት ምስኪን बचपन में ही इसने अपनी በልጅነቷ እናቷን አጣች रोशनी हमारे बॉस ሮሽኒ አለቃችን ከህይወቱ የበለጠ ነው የሚወዳት በይታችን የኛ ቦስ እናት አባት ሁሉም ነገር ነው ነይ ከቦስ እናት አባት ጋር ላስተዋውቅሽ እሺ አለቄ ማዬ ये स्मिता जी አቤት ስሚታ ናት हमारे श्री की नई पोस्ट የሽሪ አዲስ የግል ሴክሬታሪ ሰላም እናቴ महालक्ष्मी እንደ ማለክሽሚ ነሽ በደስታ ኑሪ ልጄ እንዴ ተዩ दिखने में कितनी በጣም ተወዳጅ ነሽ እኮ ስትታይ ባለትዳር ነሽ እንዴ अभी नहीं አይ እስካሁን አላገባሁም እማዬ ስሚታ ዛሬ ነው ስራ ላይ ገባችሁ अगली बार በሚቀጥለው ጊዜ ስመጣ መጠይቂያትን ዘና ብለሽ ጠይቂያታለሽ ለአሁን እንኳን ረፍት ሰጂ ስሚታ ነይ ከኔ ጋር መቤቴ እሺ ሊድ እማዬ माँ जी आपसे कुछ पूछ रही थी उस እናቴ እየጠየቀችሽ ስለነበረው ነገር ቅር እንዳይልሽ ምን መሰለሽ की बड़ी चिंता रहती है वो उनकी दूसरी शादी ለአለቃ ትጨነቃለች ሁለተኛ ማግባት አለበት ብላ ከሞተች በኋላ ሚስቱ ችግር የለውም እኔ ስሜቱ መረዳት እችላለሁ ኦ ማለት አንቺ እናቴን እየደገፍሽ ነው ማለት ነው የሚገርም ነው በአንድ ቀን ውስጥ የዚህ ቤተሰብ አጋሮንሽ ማለት ነው የሚገርም ነው በአንድ ቀን ውስጥ የዚህ ቤተሰብ አጋሮንሽ ማለት ነው तुम्हारी शादी हुई है क्या ባለትዳር ነሽ እንዴ चिंता रहती है वो उनकी दूसरी शादी करना चाहती हैं अगर ለአለቄ በጣም ትጨነቃለች सीधे እና ሁለተኛ ማግባት አለበች ትላለች ማደን ካለብን ቀጥታ ዞኑን ነው ማደን ያለብን jackpot अजय ሱፐር ጃክፖት ነው እኔ ያቀርኩት እቅዳላ अगर हमने उसे फॉलो እሱን ከተከተል ነው तो एक साल में በአንድ አመት ውስጥ ሚሊዮነር እንሆናለን ምን पर हम करोड़पति ግን እኛ ሚሊዮነር የዛኔ ነው የምንሆነው जब वो श्रीकांत मेरा पति የኔ ባል ሲሆን क्या ምን तुम लोग शादी कर लो እናንተ ልትጋቡ እኔ እዚህ ደግሞ शादी होने के ዝም ብዬ बाद ልቀመጥ ከጋብቻ በኋላ ትንሽ ቀን ጠብቀኛ बाद में बड़ी ही በኋላ चालाकी से በብልጠት उस श्रीकांत को ያን ሽሪካንት ጋነም አደርሰዋለሁ बाद में ከዛ सारा በኋላ साम्राज्य मेरा ሁሉም ቤቴን ይሆናል ንግስና ምን አይነት ሐሳብ ነው መቤቴ लेकिन ግን इस काम को अंजाम ይሄን देना ስራ इतना መጨረስ आसान ይሄን नहीं አልቀላል አይደለም है। जबरदस्त ग्राउंड वर्क करना होगा। በግድ መስራት አለብህ ከልብ ምን ማድረግ አለብኝ እኔ तुम उसकी चिंता ለዛ मत करो। ትጨነቅ አንተ मैं እኔ देखूंगा। ወጣለሁ So እና let's start the party. ፓርቲውን ጀምሮ ማለት ነው Let's start the አዎ ፓርቲውን ጀምሮ क्रॉस चेक किया मार्केट में ክሮሸኪያ ማርኬት हाँ, सब मैंने cross check አዎ किया। ቼክ አድርጌያለሁ አለቃ Completely visible। ሊሆን ይችላል ሙሉ በሙሉ हाँ, सब। አለቄ टेंडर की डिटेल्स
የ10 ቀን ሰላም ነግና ለቀ टेंडर डिटेल्स क्या እሺ የቴንደር ማስረጃ የታለ ኮቴሽን ማስረጃ የቴንደር ሁሉም የ10 ቀን እዚህ ላይ ነው ያለው እሺ አለቄ መድኃኒትን አስቀምጬልሃለሁ ከዛ ወስደህ ትሄዳለህ እሺ አለቄ ዋው ምን አይነት አሪፍ ሴት ናት ሄሎ አጄ እኔ ዛሬ ማታ ወደ ሙምባይ ልሄድ ነው ለአስፈላጊ ስብሰባ मेरे फर्स्ट पावले की शुरुआत वहीं से የመጀመሪያ ስሬ ከዛ ነው የሚጀምረው ምርጥ ነው በጣም ተደስቻለሁ ስለሰራሽ አሳውቃለሁ በየሰዓቱ እሺ I'm sorry በጣም አዝናለሁ ስሚታ ስተሰራው प्लीज मुझे माफ እባክሽን ይቅርታ አድርጊልኝ स्मिता मेरे दिल में आज एक नई उमंग የኔ ልብ ውስጥ ዛሬ አዲስ ጥያቄ ተነስቷል मैं तुम्हें अपनी पत्नी बना እኔ ሚስቴ ላደርግሽ እፈልጋለሁ አስበሽበት መልስ ስጪኝ मैं इंतजार እኔ እጠብቅሻለሁ बेबी ፍቅሬ मेरे हाथों में አሁን बेटी की लगाम तुम የአባት ቁጥጥር በኔ እጅ ላይ ነው ያለው እና ፍሬኑ በኔ እጅ ላይ ነው ያለው አባት የልጁን ደግሞ አንተ ትቆጣጠራለህ እንዴት ተመልከት ሮሽኒ ትባላለች የሽሪካንት ተወዳጅ ልጅ ናት በጣም ቆንጆ ናት मॉर्निंग 6 to 7 ጠዋት जिम जाती है 12 ሰዓት ጂም ቤት ትሄዳለች ከዛ በኋላ ኮሌጅ मॉर्निंग में जिम ጠዋት 12 ሰዓት ጂም ቤት ትሄዳለች ከዛ በኋላ ኮሌጅ አንቺ That's a perfect place. የት ላገኛት ታዲያ እሷን ጂም ቤት ትክክለኛ ቦታ ያ ነው ምን ጂም ቤት አዎ तुम ऐसे जिम इंस्ट्रक्टर የጂም ቤት ሰራተኛ ሆነ ግባዛ እዛ የጂም ቤት ሰራተኛ ስትሆን ከሷ ጋር ሰዓት ታሳልፋለህ ግን ሮሽኒ መጀመሪያ እይታ ላይ ልታስደንቃት ይገባል የመጀመሪያ ግንኙነታችሁ ምርጥ ግንኙነት ሲሆን ነው እኛ ስራችንን የምንሰራው ግን የመጀመሪያ ግንኙነታችን ላይ እንዴት ልትበሳት እንዴት ላስደንቃት እንዴት ላስደንቃት እግርሽን ሊያዘው መቤቴ ምን ያረክ ነው ላውኑ ጥሩ ሁኔታዋ ጥሩ ነው ምንም ማድረግ አያስፈልግም አንተ ሄድ እጠራለሁ ኦ ኔጌቲቭ ደም በተሎ አዘጋጁ ደም ሰጠ እንዴት እሱን አግኝቼ መመስገን እፈልጋለሁ እና ሂጂና አግኘዋ እኔ በህይወት እስካለሁ ድረስ አንቺ የኔ ህይወት እና ያንቺ ህይወትና የእናትሽ ህይወት እኔ ጋር ነው የሚሆነው ትውስተው አፍሽን ዝጊ जाना पसंद नहीं है या अजय को छोड़कर जाना पसंद አንቺ ትምርቱን ያልወደድሽው ወይስ አጀን ጥለሽ መሄዱን ያልወደድሽው በጣም በጣም አዝናለሁ በአስቸኳይ አንድ መሳሪያ ያስፈልገኛል እኔ बेबी ፍቅሬ तुमने ऑफिशियली तो उस बुड्ढे से አንቺ ያልሼባ አገባሽው በህጋዊ लेकिन उसके पैसे हमारे ግን የሱ ብር በእኛ እጅ ላይ እንዲገባ पता नहीं कितना टाइम አላውቅም ስንት ሰዓት ይፈጃል እንደውም እንደዛ ለማድረግ ፍቅሬ ከሽሪካንት ሀብት 500 ሚሊዮን መጀመሪያ አካውንታችን ላይ ገብቷል ምን 500 ሚሊዮን ገብቷል አካውንታችን ላይ መችና እንዴት አንተ እንዴ परसों श्रीकांत ग्रुप ने ऑर्डर डिफॉल्ट किया और 5 करोड़ ትእዛዝ ታዘዘና ከኩባንያው ከዛ በኋላ ወደኛ ያዘዋወርኩት ከሲንጋፖር ምንድነው ማመርከቸው ፔናልቲ መክፈል ይቻላል ምንም ቢሆን አስተካክሉት ብሩ በእኛ አካውንት ላይ እንዴት መጣ ግን वो सिंगापुर की कंपनी የሲንጋፖር ኩባንያ አንድ ፌክ ኩባንያ ነው እና मेरा भाई የኔ ወንድም ነው አንቺ ነው ወንድም ነው
አዎ श्रीकांत ग्रुप को श्रीकांत order जो ग्रुप है, इसी कंपनी ने ትዕዛዙን दिया और ይሄ उसके मुताबिक supply date ይሄ 6 ቡድን ነው महीने የሰጠው बाद की እና थी। ከ6 ወር लेकिन በኋላ ነው मैंने ሰፕላይ የተባለው किसी को እኔ ግን भी बिना बताए ለማንም चुपके से ሳልናገር उसे ተደብቄ change कर दिया ቀየርኩት और original እና file ኦሪጂናል डाल ፋይል ውስጥ ከተትኩት मार्वलस ምገርሚ ነሽ बहुत बड़ी በጣም ትልቅ ተጫዋች ነሽ दिया। Next, አመሰግናለሁ supply date ቀጣዩ निकल गई। As per ሰፕላይ agreement, ማድረግ ነው default እንደ होने पर እቅዳችን 500 करोड़ ዲፋልት देना እንደሆነ था। 500 ሚሊዮን तो ነው हमने एक legal notice भी ፋይል भेजा የምናደርገው सिंगापुर እና को በህጋዊ उसकी ማመልከቻ कंपनी ልከናል इनकी ከሲንጋፖር कंपनी की ኩባንያ image खराब हो የኩባንያው जाएगी, तो ኢሜጅ फाइन ይበላሻል ብዬ ዘገውት ጉዳዩን So, እና अब አሁን हमारे foreign account የውጭ 500 አካውንታችን ላይ करोड़ है। የውጭ ሀገር አካውንታችን ላይ 500 ሚሊዮን አለ ለዚህ ደግሞ ተጠያቂ ያ በለፍ ነው ብዬው उसने अपने घर भेज दिया। ቤቱ ላኩት አባርሬው ከስራ ዋው देखते रहो। እያየክ ዝም अब ብለህ मेरा second አሁን part ሁለተኛ start ጨዋታ ይጀምራል That's it हो गया। በቃ አው መቤት ያው मैडम आज 11:30 हाँ, बजे मबीत। वेंडर्स के साथ एक जरूरी ዛሬ meeting है, 6 ሰዓት ስብሰባ አለብኝ नहीं मेरे सिर में बहुत አይ दर्द ጭንቅላት हो रहा है। ያሙኛል በጣም आप मीटिंग अटेंड कर लीजिए कोटेशन के बारे में बाद में ስብሰባውን बात कीजिए। አዘጋጅና ስለ ሁኔታው ትነግረኛለህ በኋላ እሺ መቤት እነግርሻለሁ ማታ መጥቻ አገኝሻለሁ Yes, Mohan. አቤት ሞን እንዴት ነህ How is your Shrikant group? श्रीकांत ग्रुप እንዴት ነው यहाँ सब ካምፓኒው गड़बड़ አለቀ चल रहा እዚህ है, ችግር አለ मालिक के मरने के बाद यहाँ तो पूछने वाला ही कोई አረ नहीं है। አለቃ ከሞተ በኋላ እዚህ የሚጠይቅ शाम ማንም टेक्नोलॉजी የለም का ऑर्डर, ማታ सप्लाई ना ቀን होने की वजह से የቴክኖሎጂ 500 करोड़ का फाइन ስላልተከፋፈለ 500 ሚሊዮን ቅጣት ተቀጠናል ከኩባንያው አሪፍ ዜና ነው የለኔ ዋው በእንደዚህ አይነት ሰዓት ኩባንያውን ለመግዛት ብመጣ አንተ በትንሽ ዋጋ ነው የምገዛው बहुत अच्छी खबर ዋው በጣም አሪፍ ዋጋ ነው ይሰጥ कंपनी अब मेरी हो ही गई समझ እና አንተ የነገርከኝም ጥሩ ዜና ነው ኩባንያው የኔ ሆኗል አንተ የምፈልገው መረጃ ነገርኩ ግን እኔ አራት ጨነቅ तुम्हें जो አንተ ማግኘት ያለብክን ያንን ታገኛለህ አመሰግናለሁ አለቄ ቻው बेबी ፍቅሬ አቤት अपना नेक्स्ट የሚቀጥለው እቅዳችን ምንድነው It's ready, baby. በጣም የተዘጋጀ ነው जल्द से जल्द इस कंपनी को በተሎ बेचकर ይህን ኩባንያ ሽጠንኛ सिंगापुर से ወደ दूर ሲንጋፖር जाएंगे। ሄደን እንኖራለን पर हमें እሺ ये भी बहुत ግን होशियारी से ይሄን करना በብልጠት होगा। ነው ማድረግ ያለብን किसी को हम पर शक ማንም नहीं እኛ होना መጠራጠር የለበትም डाउट ጥርጣሬ नो चांस ኧረ እድልም የለውም अब तो भगवान भी हम लोगों አሁን को शक नहीं कर सकते ማንም ሊጠራጠረን አይችልም वैसे भी ጣዖቱም फिक्र मत ጭምር करो। አትጨነቂ तुमने श्रीकांत से शादी አንቺ ሽሪካንትን አግብተሻላ प्लान के मुताबिक በእቅዱ መሰረት ደግሞ लेकिन एक्सीडेंट ልንገለው ነበረ እና በአደጋ ራሱ ሞተ पुलिस इन्वेस्टिगेशन में क्लीन በፖሊስ ምርመራ ላይ ደግሞ ንጹህ ቼክ ተገኝቷል እና ለምንድን ነው የምፈሪው ታዲያ ሁሉም ስራ እንደተሰራ ወደ ሲንጋፖር እንሄዳለን राइट እሺ አዎ अजय አጄ रुक जाओ አቁሚ सुंदर ሱንደር अब तू አንተ यार अजय ጓዴ አጄ तुम दोनों ने मिलकर ሁለታችሁ አንድ ሆናችሁ कितना खतरनाक ምን ያህል አደገኛ እቅድ ነው ያቀዳችሁት बेचारी ምስኪን रोशनी कितनी अच्छी ሮሽኒ ጥሩ ሴት ነበረች እኮ और तूने उसके साथ አንተ धोखा ደግሞ किया? እሷን ካድካት ቤተሰቦቿን ገደልክ እንደዚህ ለምን አደረግክ አንተ ለብር ብዬ ነዋ ለብር ብዬ በቃ አንድ ወር हम सिंगापुर በአንድ ወር ውስጥ እኛ ሲንጋፖር ልንሄድ ነው እዛ ህይወታችን አሪፍ ይሆናል ऐसी बातें मत እንደዚህ አይነት ነገር ደግሞ አታወራ ዝም ብለህ ከኛ ጋር ና በደስታ ትኖራለህ करोड़ों रुपए ሚሊየን ብር እኛ ጋር ይኖራል አረ ገሃነም ግባ ሚሊየን ብር ባልተ ሆድ ውስጥ እርግማን ነው የሚገባው እርግማን ጓዴያጄ ተወይንን ምልህን መን सारे पैसे इसके मुंह ሁሉንም ብር የእሷ ፊት ላይ ወርውር ምንድነው ያልኩህ አንተ እተኩስብሃለሁ አንድ ጊዜ ቆይ देख मेरे ተመልከት ወንድሜ आखिरी बार ለመጨረሻ ጊዜ ነው የምነግርህ कुछ सोचे समझे हमारे ምንም साथ ሳታስብ यार। ሳትረዳ लाइफ ከኛ मजे ጋር ና से जिएंगे यार। ህይወታችንን ዘና ብለን እንኖራለን አንተ किसके पैसे से तू मजे करेगा በማን ብር ነው የምትደሰተው ያ ብር ለፍተን ያጠራቀምነው ብር ነው እንዴ አምናለሁ ለፍተን አላጠራቀምንም ግን በጭንቅላታችን ያጠራቀምና ተፋ አንተ ላይ तूने दिमाग से ብር नहीं በጭንቅላት ሳይሆን ደም አፍስሰህ ነው ያጠራቀምከው तू भी नहीं चाहिए और तेरा አንተንም አልፈልግም ብርህንም አልፈልግም तू कहीं रहे አንተ የትም ኑር खुश रहे በደስታ ኑር खुश रहे በደስታ लेकिन एक बात ግን አንድ ነገር ጆሮን ከፍተህ ስማ तूने एक बहुत बड़ा गुनाह किया በጣም है, ትልቅ पाप ወንጀል किया है। ሰርታል ኃጢአት ሰርታል ኤይ मुंह बंद कर አፍህን ዝጋ Get out. ውጣ अजय አጄ मेरी एक बात याद አንድ रख ነገርን አስታውስ दूसरों को कमाया हुआ मेहनत का पैसा ሌሎች ያጠራቀሙትን ብር ነጥቀህ መብላት እሷ ሆነች ወይ አንተ አንድ ብር መንጠቅ አትችልም በደስታ ታኖራችሁም ያቺ ብር वो जिस किसी का भी मेहनत का पैसा የለፋበት ሰው उन्हें ही እሱ मिलेगा। ብቻ ነው የሚያገኘው तुम लोग एक रुपये እናንተ की አንድ कीमत ብር पर አትነጥቋችሁም አስታውሱ ይሄንን
सुंदर हाय हाय रॉबिन गौड़ा रविन गोड़ा अरविंद गोरा बालालो सलाम सलाम मेरे पापा को क्रिकेट አባቴ ክሪኬት በጣም ይመቸዋል በትክክል እኔ ይመቸኛል इसलिए मेरे पापा ስለዚህ አባቴ उनके पसंदीदा प्लेयर रॉबिन सिंह के नाम पे በሚወደው ተጫዋች ሮቢን ሲንግ በሚባለው ተጫዋች वो सिर्फ የኔን ስም አነሳ እሱ ኳስ መያዝ ብቻ አይደለም መወርወርም ላይ በጣም የተካነ ነበር እዚህ ለምንድን ነው የመጣው ልበል አንቺን ለመገናኘት ነው ለማለት የፈለኩት श्रीकांत जी की फैमिली के साथ श्रीकांत ቤተሰብ ላይ የሆነው ነገር በጣም አሳዝኖኛል አዝናለሁም ደግሞ አንድ ሴት ሆነሽም አንቺ ይሄን ትልቅ ቢዝነስን መወጣት በጣም አስቸጋሪ ነው ላንቺ እና ምን እሺ ካልሽ ያንቺን ቢዝነስ እኔ መቀበል እፈልጋለሁ ጥሩ ዋጋ ሰጥሻለሁ ከፈለግሽ የምትፈልጊውን ያህል ክፍያ ታገኛለሽ የኛ ኩባንያ ዋጋ አውቃለሁ 2000 ሚሊዮን ገበያ ላይ ደግሞ አሁን ባላችሁ ኢሜጅ የተነሳ ግማሽ በግማሹ ነው የሚገዛችሁ ሰው ካልሽ እኔ 50% ለፋይል 50% ግማሹ ልሰጥሽ ይችላልው ሰዓት ያስፈልገኛል ይቻላል ግን አታርፍጂ ምክንያቱም ምታረፍጂውን ያህል ዋጋው እየቀነሰ ይሄዳል ለማንኛውም የኔ ካርድ ነው ከወሰንሽ በኋላ ደውይልኝ ካምፓኒውን ትሽጪዋለሽ አሽጪው अजय ስሙ ሮቢን ጎዳ ነው አውርቻለሁ ብር ለመክፈል ተዘጋጅቷል እና ክፍያውንም በቶሎ ይሰጣል 50% ህገወጥ እና 50% ህጋዊ አይ 75% ህገወጥ እና 25% ህጋዊ እንቀበል ማለት 1000 ሚሊዮን ህገወጥ ብር ማለት ነው ለምን ግን ब्लैक करेंसी हम सिंगापुर ले कैसे 1000 ሚሊዮን በህገወጥ መንገድ እንዴት ይዘን እንሄዳለን አትጨነቅ ስለዛ ጉዳይ አንድ ብር አዘዋዋሪ ያቃለው ሰላም ፓርቲ ነው ወደ ውጭ ሀገር ብር ያዘዋውረናል ግን ሁሉም ብር አንድ ላይ ይዘን መሄድ የለብንም ግማሹን እዚህ ጥለን መሄድ አለብን ለምን ግን አትጨነቅ ስለዛ ጉዳይ እቅዴ እንኳን የብልጣት ነው እሺ ግን ታቃለህ በጣም ተደስቻለሁ እኔ እቅዳችን እኮ እየተሳካ ነው ያለው እንዳለ በጣም ተደስቻለሁ እኔ በጣም ምርጥ ነው ምርጥ እቅድ ነው ሱሚታ እና አጄ ባርገብ ምን አይነት እቅድ ነበር የህንድ ትላልቅ ወንጀለኞች ጭንቅላት ውስጥ እንደዚህ አይነት እቅድ አልመጣም ይሆናል የሚገርም እቅድ ነውና በትክክል ነው የታቀደው እኔ ምርመራ ሲጀምር አረ መቼ ተጠራጠርኳችሁ በጣም ጥሩ ግን የፖሊስ ጭንቅላት ነው ይሄ አላ የሆነ ችግር እንዳለ ያስባል የሆነ ቦታ ላይ ስለዚህ እናንተ ሁለታችሁን ተደብቄ መከታተል ጀመርኩኝ እና ተመልከቱ በመጨረሻ እጅ ከፍንጂ ያስኳችሁ ያንተን ታሪክ በዚሁ ሰዓት ጨርሷለሁ ከሞትክ ጋር ይሄ ምስጢር ሆኖ ይቀራል ገባ ስማ እንዳንተ አይነት ወንጀለኛ ጭንቅላቱ ይናል ፈጣኝ ከሆነ እኔ እኮ ፖሊስ ነኝ የኔ ጭንቅላት ምን ያህል ይፈጥናል መነጽር ብቻ አይደለም ልጄ ካሜራ ነው እዚህ ላይ ያለው ይሄ ሁሉ ደግሞ ገርልፍሬንድ ያለቻ ሁሉንም ነገር ቀጥታ እየቀዳች ነው ጸጉሬም ከተነቀለ ይሄ ኮፒ ቀጥታ ኮሚሽነሩ ጋር ይሄዳል እና ሁለተኛ ኮፒ ጋዜጠኞች ጋር ከዛ በኋላ እናንተ ያልቅላችኋል ማለት ነው ዝም ብላችሁ እጅ ስጡ ለእናንተ ጥሩ የሚሆነው ነው ገባችሁ አለበለዚያ ስራ ላይ ያለው ፖሊስ ላይ ጥቃት ፈጸማችሁ ብዬ ሌላ አንድ ክስ ከሳችኋለሁ ኢንስፔክተር हमें अरेस्ट करने से እኛም በማሰር ምን ትጠቀማለህ मतलब तुम्हें मिलेगा ማለት ምን ታገኛለህ ማለት ሰዎችን የእስር ቤት አየር አበላችኋለሁ እናንተ በጣም ትልቅ ወንጀለኛ ናችሁ በሉ እጃችሁ ስጡ በቁጥር ውላችኋል እባክህ ኢንስፔክተር እንደዚህ አታድርግ እንደዚህ በማድረግ እኮ ማንም አይጠቀምም ጥቅሙማ እናንተ ነው የሚሆነው የኔ አይደለም ኢንስፔክተር आप हमें गिरफ्तार करेंगे አንተ ካሰርከን ዲፓርትመንቱ ምን ይሰጣል አንድ እድገት ቢበዛ እድገትና ወይ ደግሞ ማዛወር ከተውከን ከምናገኘው ብር 50 ሚሊዮን እንሰጣለን በጣም አሪፍ ሁለታችሁ 15 እያገኛችሁ 15 ቢሊዮን እያገኛችሁ ለኔ 50 ሚሊዮኑን ብቻ ይሄ ሁሉ እኔ ላይ አያስኬድም መኪና ላይ ተቀመጡ በሉ
ज्यादा እባክህ लीजिए। ብዙ ውሰዳ आप 100 करोड़ ले 100 लीजिए। ሚሊዮን अब ውሰድ हमें छोड़ दीजिए। ግን እኛ ልቀቅን እባክህ वैसे እንደዚሁም 1500 करोड़ जितनी बड़ी रकम आसानी से नहीं ले 15 ቢሊዮን የመሰለ ብር በቀላሉ ይዛችሁ አትሄዱም እና በኔ ስንምነት ደግሞ ከከተማ መውጣት አትችሉም ማለት ነው እና የኔ እርዳታ ያስፈልጋችኋል ስለዚህ ሶስታችንም እኩል እንከፋፈላለን 500 करोड़ 5 ቢሊዮን እንከፋፈል አሬ ሁሉ ይሄ ሚስተር ብዙ አራዳቱ ና እሺ ठीक እሺ है, डील मंजूर ስልምነቱን है। ተቀብያለሁ आपका शेयर 500 करोड़ आपको मिल ያንተ जाएगा। ድርሻ हमारी 5 ቢሊዮን ታገኛለህ ግን አንድ ስልምነት አለን ምንድነው ጉዳዩ हम दोनों को दूसरे नाम से ሁለታችን पासपोर्ट በሌላ ስም ነው ፓስፖርት እንዲሰራልን የምንፈልገው በሚቀጥለው ሳምንት ሲንጋፖር እስከምንሄድ ድረስ ምንም ችግር እንዳያጋጥመን አንተን መጠንቀቅ ያለብህ ይሄን በማድረግ आपको आपका शेयर አንተ ድርሻህን ታገኛለህ እሺ डन ተስማምቻለሁ एक वीक में दोनों का በአንድ पासपोर्ट ሳምንት የሁለታችሁን ፓስፖርት አዘጋጃለሁ ግን ሁለታችሁ तुम दोनों में से ሁሌ किसी ने እንገናኝ भी ज्यादा ከናንተ होशियारी መካከል दिखाने की አንዱን कोशिश ብልጠት की ना, ለማሳየት तो तुम ከሞከረ दोनों को अंदर डाल ሁለታችሁ दूंगा। ነው እስር ቤት ማስገባው समझ गए ना? ገባችሁ हाँ? $500 करोड़ देने का मतलब 500 ሚሊዮን መስጠት ምንድነው ጉዳዩ हमारे पास और भी ምንም 1500 አይደለም करोड़ है हम እኛ आराम से ጋር सब ሌላ मिल ብር जाएंगे। አለ እኮ ብዙ उसका ዘና शेयर ብለን መኖር लेकर እንችላለን उसे साइड करना है በቃ हमारे फ्यूचर के लिए अच्छा ለወደፊት ህይወታችን አሪፍ ነው እኮ ይሄ እሺ ሄሎ እህቴ एक गुड ጥሩ न्यूज़ ዜና አለ እኔ ጋር गुड न्यूज़ ጥሩ ዜና क्या good ምንድነው news? ጥሩ ዜና हमारा 500 करोड़ कितना हुआ पता है 5 ቢሊዮናችን ስንት እንደሆነ ታውቂያለሽ 520 ስንት ነው करोड़। That's great लेकिन በዶላር ተቀይሮ इतना रिटर्न ከአምስት በላይ እጥፍ ግን ይሄን ያህል እንዴት ተመለሰ የውጭ ሀገር ነዋሪዎች ሀብታሞች አንድ ላይ ሆኖ ብር ይፈልጋሉ ካሽ እና በዛ ላይ ደግሞ ጥሩ ጥቅም አግኝተናል አንቺና አጄ ወደዚህ እስከምመጡ እኛ ጋር ቢያንስ I'm so happy वैसे कब आ रहे 600 ሚሊዮን ይሆናል እና መች ነው የምመጡት ምናልባት አንድ ወር ሊፈጅብን ይችላል ትንሽ ችግር አለ አቅርፌው ልምጣ ችግር ማለት It's a small አረ issue. ትንሽ ችግር ነው मैं हैंडल በቃ እኔ ወጣለሁ ራሴ እስከዛ ድረስ እንዳትደውልልኝ እሺ እሺ እህቴ ሃይ बैठिए थैंक्स मिता जी। ይቀመጡ አመሰግናለሁ ሚትራ ምንም አይደለም ተናገር ምን ትፈልጋለህ ምን ይምጣለ अगर आप ऐसे እንደዚህ पूछेंगे तो የምትጠይቅኝ ከሆነ मेरा बहुत कुछ አረ करने ብዙ का मन ነገር कर ካንቺ መውሰድ ልቤ ይፈልጋል फिलहाल लाउनु मेरी እንኳን कंपनी के अलावा मैं आपको कुछ नहीं दे पाऊंगी ከኩባንያዬ በስተቀር ምንም ልሰጥህ አልችልም ፈጣሪ እንደዚህ ሙሉ ነገር ይነጥቆኛል ምንም ነገር የለም በጣም አዝናለሁ ስሚታ तो कहिए እና ተናገሪ መቤቴ How can we go forward? እንዴት ወደፊት እንሂዳ मुझे आपकी डील እኔ አንተ ስልምነት ተቀብያለሁ ምርጥ ነው ግን ሁለት ስልምነት አለኝ እኔ My first የመጀመሪያ ስልምነቴ the deal will be for 1500 ስልምነቱ crores उसमें से 1000 करोड़ 4500 ሚሊዮን ነው የሚሆነው और वो भी 10 दिनों में እና ከዛ መሀል 1500 करोड़ ካሽ እፈልጋለሁ But, በቶሎ इतना सारा cash, ካሽ ፈለግሽ वो भी black में ሁለት आप कैसे मैनेज 2000 ሚሊዮን ያውንም በካሽ ፈለግሽው እንዴት ነው የምትወጪው and my second በኩባንያው ወጣለሁ ችግር የለውም ሌላ ስልምነትም አለኝ ኩባንያዬን amount officially የማጣጣል सिर्फ 5 करोड़ होना चाहिए 5 ሚሊዮን ብቻ ነው መሆን ያለበት ከዛ የበለጠ ደግሞ አልጥለውም ወደታች I'm okay with እሺ it. እስማማለሁ በዚህ ስልምነት But, ግን इतना सारा ይሄ cash, ሁሉ ካሽ እኮ at least I need ቢያንስ one month ቢያንስ to አንድ ወር ያስፈልገኛል ለማዘጋጀት No, አያይ Mr. God. አያቱ ጎዳ मैं 3 दिन नहीं እኔ दे ይህን ሁሉ सकती ቀን መጠበቅ አልችልም See, ተመልከት if you can arrange the ማዘጋጀት money, የምችል let's go ከሆነ ahead with ብሩን this deal. Otherwise, ይሄን just forget ስልምነት it. እንስማማ አለበለዚያ ሌላ ሰው ልፈልግ አያይ It's okay. ምንም አይደለም मैं पैसे arrange እኔ कर- ብሩን አዘጋጅልሻለሁ एक और ሌላ बात, አንድ ነገር አለኝ हमारे बीच ये በእኛ deal ማለ ስልምነት किसी को እንደሆነ पता ማንም नहीं ማወቅ चलना የለበትም चाहिए. Strictly between us. मेरी जुबान በእኛ पर መሀል किसी መቆየት की አለበት जुबान በሁለታችን ना መካከል मुमकिन እኔ ቃል ከገባው ቃሉ መስበር Fine then. አስቸጋሪ ነው እሺ तो फिर Thursday को एक joint press meet እና करते हैं? ታዲያ ሮብ करते हैं? አንድ ወይ ሐሙስ አንድ ስብሰባ እናዘጋጅ የጋዜጠኞችን እሺ ይቻላል የጋዜጠኞች ስብሰባ ላይ ነው የኔ ባል 28 सालों की मेहनत से जिस कंपनी को खड़ा किया 48 ዓመት ለፍቶ ያቆመው ካምፓኒ አንድ ሽሪካንት ግሩፕ ኦፍ बड़े ही ካምፓኒ दुख के साथ, ከትልቅ አዘንጋ लेकिन बिना किसी जोर जबरदस्ती के አለፈ
ግን ማንም ሳያስገድደኝ እኔን ኩባንያ ለአቶ ጎዳ እየሸጥኩ ነው ያለሁት። አውቃለሁ እኔ በዚህ ሁላችሁም በጣም ታዝናላችሁ፣ ትጨነቃላችሁ። ግን እኔ እኮ ሙሉ ቤተሰቤን ካጣሁ በኋላ በህይወቴ አሁን ምንም የቀረኝ ነገር የለም። እኔ አውቃለሁ ይሄን ኩባንያ በችኮላ እና በትንሽ ዋጋ እየሸጥኩት ነው እና በፍላጎቱ መሰረት የዚህ ኩባንያ የተሸጠበት ዋጋ ማለት इस कंपनी के सभी एम्प्लॉइज में बांट 5 ቢሊዮን ለዚህ ኩባንያ ሰራተኞች ይከፋፈላሉ። ምን ነው ቀልድ ነው የምቀልደው? በብዙ ቢሊዮን ሽጣ 5 ሚሊዮኑን ብቻ ለሰራተኞች ትችላለች። ሰላም ጓደኞቼ፣ የዛሬ ሰበር ዜና ነው። ሽሪካት ግሩፕ ኦፍ ካምፓኒ ከተሸጠ በኋላ የተገኘው ለአራቱም ሰራተኞች ይከፋፈላል። እኔ ቸንደርሼከር ነኝ ከዜና አንባቢ ሰትሽ ጋር። आप किरण की बहन है क्या? የኪረን እህት ነሽ እንዴ? አዎ፣ ተቀመጪ። अमाउंट कितना? ስንት ብር ነው? कुछ ज्यादा ही ብዙ ብር ነው። 500 खोखा 500 ይሆናል። አይ 1000 करोड़ 1000 ሚሊዮን 2000 के नोट में है। በ2000 ብር ኖት ነው ደግሞ። काम हो जाएगा። ስራው ይሰራል። ግን እቃው የት ነው ያለው? በታች መኪና ላይ ነው። कहां भेजना? የት ነው የሚላከው? ሲንጋፖር 10% 10% ነው የምወስድባችሁ። እሺ इधर आ। ወደዚህ ና። माल चेक እቃውን ቼክ አድርጋል? አዎ አለቄ። ራስሽ ጋር በጥንቃቄ አድርጊው። ይሄንን ሲንጋፖር እንደደረስሽ የኔ ሰው ይደውልልሻል። ይሄንን እስካን ያደርገዋል። እስካኑ ሙሉ ከሆነ በኋላ አንቺ ብርሽን በዶላር ታገኛለሽ። ገባሻ? ओके सर። እሺ አለቃ፣ አመሰግናለሁ። መሄድ ትችያለሽ አሁን። አመሰግናለሁ። रॉबिन ने जो 1000 करोड़ दिए थे वो मैंने अग्रवाल को दिए। 1 ሚሊዮን የሰጠንን ለአገርባል ሰጥቻለሁ። ጥሩ። ሲንጋፖር ከደረስን በኋላ ስናሳያቸው ብራችንን በዶላር መልክ ይሰጡናል። ዋው ምርጥ ነው። እና እኔም ከናንተ ጋር ሲንጋፖር ድርሼን እዛ ወስደዋለሁ ማለት ነው። ግን ከዛ በፊት ፓስፖርታችን እኮ መዘጋጀት አለበት አይደል? ጥሩ ነው። በአራት ቀን ውስጥ የአራታችን ፓስፖርት በእኛ እጅ ላይ ይሆናል። አራት ሰዎች። አራተኛው ማን ነው? የኔ ገርልፍሬንድ ናታ፣ ሜግና። ኦ አሪፍ ነው። ሁሉም ነገር በእቅዳችን መሰረት እየሆነ ነው ያለው። ግን ሲንጋፖር ከመሄዳችን በፊት አንድ አስፈላጊ ስራ መስራት አለብን። ያ ደግሞ ምንድነው? የኛ ምስጢር የሚያውቀው እንዳለ ሀቀኛ አውሬ ከኛ ጋር ተጣልቶ ሄዷል እንዳለ። የዛ አውሬ ስም ሱንደር ይባላል። እሱ ለኛ አደገኛ ሊሆን ይችላል። እሱን ማጥፋት አለብን እኛ። ሱንደር፣ ሰበር ዜና! ከከተማው ውጪ ባለው ሰፈር ላይ በፖሊስ ኢንካውንተር ሱንደር የሚባል አንድ ነክሰላይድ የሚባል ሰው ተገሏል። ብዙ አመጽ ላይ የሱ ስም ተጠርቶ ነበርና በመጨረሻ ፖሊስ እጅ ላይ ሞተ። ይሄን ፖሊስ ምን እናድርገው ታዲያ? इसे भी ऊपर भेज। እሱንም ወደ ላይ ልኳለና टेक केयर ऑफ दिस, इट्स वेरी इंपॉर्टेंट। ይሄንን ተወጣው፣ በጣም አስፈላጊ ነው። 4 दिनों के बाद እና ከአራት ቀን በኋላ በድጋሚ እዚህ ቦታ ላይ እንገናኛለን። ከዛ በኋላ የምንጓዘው ወደ ሲንጋፖር ይሆናል አንድ ላይ ሆነን። यस አዎ It's going to be a beautiful journey. ቆንጆ ጉዞ የሚሆንም ይሆናል።
हेलो मालबल እኔ ነኝ እህቴ ኪራን इतने डरे हुए क्यों? ግን እና ለምን ፈራክ? और ये किसका እና የማ ቁጥር ነው? ሁሉም ነገር ተበላሽቷል እህቴ ተዘርፈናል። तुम कहना ምን መናገር ፈልገህ ነው? በትክክል ንገረኛ። እኛ ካምፓኒ ላይ ብር አስቀምጠናል ነበር። ሌባ ካምፓኒ ሆነ። ሁሉንም ብር አጣ ነው እህቴ። अच्छे रिटर्न्स दे रही है सोचकर मैंने सारे पैसे लगा ሁሉንም ብር ያወጣሁት ይመልስልኛል ብዬ ነበር። ካምፓኒ አይደለም እህቴ ኪራን ምንም አይደለም። እኛ ጋር ሌላም ብዙ ብር አለ። ተመልከት በሚቀጥለው ሳምንት ሁለታችን ሲንጋፖር እንመጣለን። አንተ አትጨናነቅ እሺ። አይ እህቴ अच्छे आ रहे थे ये सोचकर मैंने कुछ इंडस्ट्रियल ያሰብኩት የኢንዱስትሪያል ብር አውጥቼ ነበር። ሁሉም ብር እየጠየቁኝ ነው እህቴ። እየመጣው ነው እህቴ። ይሄን ሁሉ መታገስ አልቻልኩም እህቴ። ይቅርታ በጣም አዝናለሁ። ምንም አይደለም ኪራን አትጨነቅ። ተመልከት እየመጣን ነው። እሺ ሁሉንም ችግር እናቀርፈዋለን። በጣም አደገኛ ናቸው እህቴ። ማፊያ ናቸው። በህይወት አይለቁኝም ኪራን። እኛ እስከምንመጣ እስከምንም አንድ ሳምንት ተወጣቸው። ይቅርታ አድርጊልኝ እህቴ እባክህን ኪራን። ቻው እህቴ ኪራን። ምልህን ስማኝ ደደበቱን እባክህን ኪራን። ደውልልሽ የሚደውልለት ደንበኛ ለጊዜው አይገኝም። የሚደውል ደንበኛ ለጊዜው አይገኝም። እባክዎትን ቆይቶ ይደውሉ ወይ ድምጽ መልእክት ያስቀምጡለት። ባይ እኔ ያንተን ስራ ሰራውልክ። ሞተች እሷ። ባይ ወደ ላይ ሄዳለች እሷ። ያንተን ብር ታገኛለህ አንተ። ለአሁኑ ከዛ ውጣ አንተ። እሺ ባይ ፓርትነር ሁሉም ነገር በእቅድ መሰረት እየሆነ ነው ያለው። तेरे प्लान के आगे በአንተ እቅድ ፊት ለፊት የኔ እቅድማ ውሃ ይበላል። तू बोल रहा था कि लाइफ सेटल हो አንተ ህይወታችን ይስተካከላል እያልክ ነበረ። ስራው ምንድነው? ሽሪካንት ግሩፕ ኦፍ ካምፓኒ हमारे स्टेशन की लिमिट में आता है ना। ፖሊስ ጣቢያ ክልል ነው የሚመጣው። አዎ ये तो स्मिता का प्लान। ይሄ እንኳን የስሚታ እቅድ ነው። አንተ ግን የኔ ጓደኛ ኮንክ አጋሬ ኮንክ ይሄ እቅድ ስሚታ ላይ ይከብዳል ማለት ነው። सिंगापुर जाना तो पक्का। ሲንጋፖር መሄድ የተረጋገጠ ነው። ግን स्मिता की जगह तुम የስሚታ ቦታ ላይ አንተ ነው የምትሆነው። ይሄ ምንድነው? ስሚታ አግብታክ ልጅ ለመውለድ እኮ ተስፋ አድርጋለች። እኔ በህይወቴ ሁለተኛ ሞተር ገዝቼ አላውቅም እና ሴት ሁለተኛ እንዴት? ጓደኞቼ አንድ ትልቅ ዜና ደርሶናል። ያ ደግሞ የከተማ የሚታወቅ ትልቅ ኢንዱስትሪ ባለቤት ሚሳ ሽሪካንት ከድልድይ ዘላ ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ሙሉ ቤተሰቧን በማጣት ሀዘን ነው እና ደግሞ እነሱ ይሄንን ገልጿሉ። ኤሲሚ ረመና ነው ይሄንን ለጋዜጠኞች የተናገረው። ሃሎ ጓደኛዬ በመጨረሻ ረመና አቤት हमारी सिंगापुर की लाइफ የሲንጋፖር ህይወታችን ለየት ያለ ሊሆን ነው። ደስ የሚል ब्यूटीफुल गर्ल ቆንጆ ሴቶች። አዎ ግን እኔ መላከፍ አልችልም። ታውቃለህ መጥበስ አልችልም። መጀመሪያም አንድ ገርልፍሬንድ አለችኝ። አዎ ልክ ነው ያልከው። ግን ከኔ ጋር አስተዋውቃት አታውቅም እኮ። ኦ ይቅርታ
እዚሁ ናት። በሁለት ደቂቃ ውስጥ ከኛ ጋር ትቀላቀላለች። እንደዚሁም አስይዘናል፣ ብዙ ብር አግኝተናል። እና አክብር እስቲ ውድ ውስኪ እናስመጣ እና ከዛም የበለጠ ጥሩ ዜና ምን እንደሆነ ታውቃለህ? ሰበር ዜና ፓስፖርቱም ተዘጋጅቷል። የምር አዎ። ጆን ሰባሰን አሪፍ ስም ነው። አንተ በነገራችን ላይ ጓደኛ ያንተ ስም ማን ነው? ሀሪሽ ናይዶ። አንተም በመገናኘት ደስ ብሎኛል አቶ ናይዶ። ይሄ የስሚታ ነው። ትሪቬኒ ቅጽል ስም ስሚታ። እንደዚሁም አሁን እሷ ስራ የላትም። አዎ ያለ ፓስፖርት ወደ ላይ ሄዳለች። አንተ ለሚስቴ ምን ስም ነው ያወጣው? ሂንዱ ነው ስሟ። ሚስቴ እባክሽ መጠጡን። አንድ ጊዜ እሺ። አሎ አለቄ ዲናደሩ። እኔ ከኤስኤስአይ ባንክ ነኝ። ክሬዲት ካርድ ኦርደር ተዘጋጅቷል። ክሬዲት ካርድ ወይ ይቅርታ አልፈልግም አለቄ። በነጻ እኮ ነው ሙሉ ህይወት ሙሉ ነገርኩሽ። አልፈልግም አለቄ። बेगम जी እህቴ आपने तो हमें अपना አንቺ እኮ ፊትሽን አላሳየሽንም። रोशनी አንቺ በህይወት አለሽ? ታውቂያለሽ ምን ያህል እንደናፈቅሽኝ? ወይኔ አምላኬ የምሬን ነው ላምን አልቻልኩም እሷ በህይወት በመኖሯ። ሮሽኒ ደነገጥክ እንዴ? ኦ यही सोच ይሄን እያሰብክ ነው? የሞተች ሴት በድንገት እንዴት በህይወት ኖረች? ኦ አው መልካም ልደት ላንተ፣ መልካም ልደት ላንተ። አልገባክም አሁንም? የዛን ቀን የአባቴን ስልምነት ሰምቼ የሆነ ቦታ ተጨናንቃል ብዬ ሰም 6 ሰዓት ልደትን ልጋብዝ ነበር እና ሰርፕራይዝ ላረግክ መጣሁኝ። ተመልከች በጣም ሞክሬያለሁ፣ ግን ባልሽ አላመነም እኮ። ቻሌንጅ አድርጎ እቅድ አመጣ። አትጨነቂ እቅዳችን ይሰራል። አረ ይሄን ቀላል አይደለም። መጀመሪያ ሮሽኒ መግደል አለብን። ረመን አቤት። አሁን ስሚታን አናገርኳት። እዛ የሆነ ችግር አለ። አንድ ስራ ነገ እንገናኝ እና እነግርሃለሁ። እሺ तुम्हारे लिए सरप्राइज ላንተ በሰርፕራይዝ ፋንታ तुम्हारा बर्थडे सेलिब्रेट ያንተ ልደት ማክበር ሳይሆን ሞት ቀንን አከብራለሁ ብዬ እዛን ቀን ወሰንኩኝ። እኔ तुम्हारे और स्मिता दोनों के रूम में ባንተና በስሚታ በሁለታችሁ ክፍል ውስጥ ማይክሮፎን አስቀመጥኩኝ። የዛኔ ያወቅኩኝ कि अपने प्लान को पूरा करने के लिए እቅዳችሁ ሙሉ ለማድረግ እናንተ ረተናን እየተጠቀማችሁ እንደሆነ तुझ पे भरोसा किया ባንተ ተማምኜ ስተሰረው እኔ በእውነቱ አማራጭ ካሪፍ ነበረ፣ ግን रोशनी के ऑफर के सामने በሱ አማራጭ ፊት ለፊት ያንተ አማራጭ አለ። ገደል ይግባ። አንተ እኔን ካድከኝ። ስለ ክደት አንተ ስታወራ አያምርም። राक्षस के मुंह से राम का नाम ከሰይጣኑ አፍ ስለ ጨዋ ሰው ስም ይወጣል። रमन्ना का तूने የልብ ጓደኛክን ረመናን በስተት ተጠቀምክበት፣ ግን እኔ उससे हेल्प ली ከሱ እርዳታ ተቀበልኩኝ። और तेरे खोदे हुए እና गड्ढे में तुझे አንተ በአጣኸው ጉድጓድ ውስጥ ራስህን ገፈተርኩ። तुझे सबक सिखाने के लिए አንተን ስርዓት ለማስተማር እኮ እኔ डैडी को खो አባቴን አጣሁኝ። እኔ አያቴን አጣኋት። उनकी आत्मा की शांति ለነፍሳቸው ሰላም ሲባል አንተማ መሞት አለብክ። ሮሽኒ मुझे छोड़ दो እኔ ልቀቅኝ ሮሽኒ። क्यों इतनी ለምን ይናል ትደርቃለህ? ልቀቅኝ። तुम अगर यहाँ አንተ እዚህ ከኖርክ እዛ ስሚታ ማን አጋሯ ይሆናል? बेचारी ምስኪን ብቻዋን ነው የምትሆነው። जल्दी से उसके ቶሎ እሷ ጋር ሂድ እሺ ሮሽኒ። रेस्ट इन पीस ለነፍስ ሰላም ይስጥልህ።
ምርጥ ነው አመሰግናለሁ በጣም ረመና በእውነቱ ይሄን ሁሉ በአንተ እርዳታ ነው ማድረግ የቻልኩት አንተ ፍቅሬ ነህ የወደፊት ህይወቴ ነህ በልስቲና ክብሮ ይነን ቺርስ ቺርስ ታውቂያለሽ ሮሽኒ ለመጀመሪያ ጊዜ እንዳየሁሽ እኔ ንጹህ ቦርድ ሆንኩኝ ንጹህ ቦርድ አንተ አላወቀኝም እንዴ तुम्हारे चेहरे पर भी डर ፊትህ ላይም ፍርሃት ይታያል አንቺን አይቼ ለምን እፈራለሁ እኔ ምናልባት አንቺ አታውቂም እኔ ማን እንደሆንኩ አንተና የልብ ጓደኛ አጄ ያቀዳችሁትን እቅድ በደንብ አውቀዋለሁ उसका मुझे क्या करना ምን ማድረግ አለብኝ እኔ አሁን እኔ ምልክን ካደረክማ मैं तुमसे शादी እኔ አገባለሁ मुझे करना ምን ማድረግ አለብኝ तुम अजय जैसे क्रिमिनल እንደ አጄ አይነት ወንጀለኛ ላይ ተማመንክ አይደል पर मुझ पर नहीं በእኔ አትተማመንም क्या करना ምን ማድረግ አለብኝ እሺ ንገረኝ እኔ መግደል ምን यानी मारने का नाटक करना በቃ እንደገደልከኝ मैं समझ गया ድራማ መስራት ገባኝ መጀመሪያ አደጋ ይደርስብሻል वहां अपना እዛ የኛ ሰው አንቺን ሆስፒታል ውስጥ ያስገባሻል ሆስፒታል ከደረስሽ በኋላ ሁሉንም ወጣለሁ የሚገርም ነው इन्हें मेरा डेथ सर्टिफिकेट बना የሞት ሰርተፍኬቴን አሰሩ በላቸው ምን ፈጣሪ ይመስገን कहीं तुम मना कर አንተ እምቢ ትለኛለህ ብዬ አስቤ በጣም ተጨናንቄ ነበር आखिर मानता क्यों नहीं እንዴ ለምን ይሻለለም ያንቺ አማራጭ እኮ በጣም ከባድ ነበር डार्लिंग ፍቅሬ इसे तो मार እሱን እንኳን ገደልሽው እና ይሄ ጓንት ለምንድን ነው አውልቀሽ ጣዩና በመጠጡ ዘና በያ ग्लव्स उतार दूंगी ጓንቱን ካወለኩኝ አሻሬ እዛ ላይ ይታያል አሻራ አልገባኝም ፍቅር तुम्हारे विस्की के ग्लास ያንተ ዊስኪ ብርጭቆ ላይ पॉइजन मिलाया መርዝ ተቀላቅሏል እኮ መርዝ कांटे को निकालने के እግር ላይ የገባውን እሾክ ለማውጣት ሌላ እሾክ ከተጠቀምን इसका मतलब ये नहीं कि वो ይሄ ማለት ያ እሾክ አሪፍ ነው ማለት አይደለም መቼም ሊገባብን ይችላል ማለት ነው ያ እሾክ इसीलिए उसे खत्म करना ስለዚህ መጨረሱ አስፈላጊ ነው አይደለ ውስጣችን ላይ ያለውን እሾክ አውጥተን እኔ ረድቼሽ አንቺ እኔ ላይ እንደዚህ እርዳታ አይ አቶ ረመና ይሄ እንደ ቢዝነስ ስምምነት ነው ያጂ አማራጭ ሲመቸው እሱ ጋር ሄድክ የኔ አማራጭ ሲመችክ እኔ ጋር መጣክ የልብ ጓደኛክን ክደ የመጣክ ይሄና ሊተረገምክ ነህ ካንተ እኔ ካንተ ጋር ባቀኝነት እንደምኖር እንዴት አሰብክ ቆይ አንቺ የተረገምሽ ውሻ በጣም ታሳዝናለህ አንተ ደም ያስታወከክ ተሰቃይተ ስሞት ካየውማ ልቤ ውስጥ የተቃጠለው እሳት እሱ ይረጋጋል እኔ ያለቅሽም አቶ ረመና አይ ለ2019 ፓናጂ ጎዋ ውስጥ ይቅርታ ፓስፖርትሽን ማየት እችላለሁ እመቤቴ አመሰግናለሁ እመቤቴ መልካም ጉዞ ይሁንልሽ እመቤቴ ነክሸትራ
रोशनी अरे बेटा अंदर आ ነይ ልጄ ወደ ውስጥ ግቢ क्या हुआ ምን ሆነሻል ልጄ इतनी रात को በዚህ ምሽት አንቺ ወደዚህ አጎቴ तुम रो क्यों ለምንድን ነው የምታለቅሽው मेरे साथ እኔ ተክጃለሁ አጎቴ ተክጃለሁ भाभी कहीं के ኃጢአተኞች इस हद तक गिर गए እስከዚህ ድረስ ወደቁ चलो ነይ ልጄ श्रीकांत जी को ये ሽሪካን ለሽሪካንት ይሄን ነገር እንናገር ይሄን ነገር አባቴ ካወቀ ये सदमा वो बर्दाश्त መታገስ አይችልም ይሄን ጉዳይ डैडी को नहीं बताना ለአባትሽ አትናገሪም फिर तुम እና ምን ማድረግ ነው የምፈልጊው अंकल आगोती, अगर आप मेरी मदद करेंगे አንተ በድፍረት ከኔ ጋር መቆም ከሆነ चले बिना አባቴ उसके ሳያውቅ घर से बाहर भगा दूंगा ያችን ስሚታ ከቤት እናባራታለን हमारे घर को बर्बाद የኛም करने ቤት चले, ለማውደም የመጡትን उन्हें सबक तो እነሱ सिखाना ही ስርዓተ ማስተማር አለብን जो मेरे जिगरी दोस्त के घर የልብ से ጓደኛዬን ቤት ወደ መቃብር ለመቀየት ያሰቡትን አለቃቸውም ስርዓት ነው ማስተምራቸው मेरे दिमाग में ጭንቅላቴ ውስጥ አንድ እቅድ አለ लेकिन थोड़ा ግን ትንሽ አደጋ ያለው ነገር ይመስለኛል ምንም ያህል አደጋ ለምን አይኖርም ዝግጁ ነኝ እኔ ለማድረግ बर्बाद करने का हमारे እነሱን पास ለማውደም एक ही እኛ ጋር አንድ መንገድ ብቻ ነው ያለው አንቺ መሞት አለብሽ मरने का मतलब ሞት मरने ማለት का नाटक करना የሞት होगा। ቀልድ መቀለድ अजय को मात देने के लिए አጄን ለመግደል रमन्ना को अपने साथ ረመናን लाना। አንድ ማድረግ አለብሽ ከራስሽ ጋር የኛ ንግግር ያምናል አያምንም ግን ማመን አንችልም ይሄንን ማወቅ አንችልም እኔ አባብለዋለሁ እሱን बेटा ልጄ जिस सिंगापुर की कंपनी ने हमें የሲንጋፖር ካምፓኒ ኮንትራት የሰጠኝን አጣርቻለሁ ፌክ ኩባንያ ነበር የፌክ ኩባንያው ባለቤት ደግሞ ማን እንደሆነ ታውቂያለሽ የስሚታ ወንድም ኪራን ነው ምን ፌክ ትዕዛዝ ፈጥሮ በፔናልቲ ስም 500 ሚሊዮን ተቀብሎናሉ የዚህ መልስ በርግጥ እንሰጣቸዋለን በርግጥ ሲንጋፖር ውስጥ በጓደኛ ስም አንድ ፌክ ካምፓኒ ይፈጥራሉ እኔም የነዳጅ ቢዝነስ አለን በሁለት አራት ወር ውስጥ የኛ ስራ እጥፍ ይሆናል ከዛ በኋላ ኢንቨስትመንት እንዲያደርጉልን እናነሳሳቸዋለን እሱም ብቻ አይደለም ጓደኛቸውም ኢንቨስት እንዲያደርግ እናስገድዳቸዋለን እነሱንም እንደዚህ እናደርጋቸዋለን कि वो आत्महत्या करने ራሳቸውን ለማጥፋትም ይገደዳሉ मौत के लिए भी तड़पेंगे वो ለሞትም ይሰቃያሉ ማልቀስ ብቻ አይደለም करना होगा ራሱን እንዲያጠፋ ማድረግ አለብን ያ ደግሞ ራሱን ያጠፋል मुझसे बहुत बड़ी እኔ በጣም ትልቅ ስህተት ሰርቻለሁ አባዬ ይቅርታ አድርግልኝ አባዬ मेरी वजह से በኔ የተነሳ አንተ ህይወትህን አጣክ አባቴ ልጄ በእንደዚህ አይነት ሰዓት ተስፋ አትቁረጪ डैडी አባቴ मैं आपकी मिट्टी की कसम खाती እኔ በአንተ በተቀበርክበት አፈር እምላለሁ जिसकी वजह से आपकी जान गई ህይወቱ የጠፋው በሱ የተነሳ ነው तो इस मिट्टी में እኔ እነዛን ሰዎች አፈር ውስጥ አቀላቅላቸዋለሁ मैं कसम खाती እኔ ምን እልሃለሁ ማንንም አልለቅም አጄ አንድ ነገርን አስታውስ ሌሎች ያጠራቀምኩት የልፋት ብር አንተ ሆንክ እሷ ሆነች አንድ ብር ማትነጥቋችሁ አስታውሱ ይሄንን ከጓ ወደ ሲንጋፖር የሚሄድ መርከብ